ትላንትና የተማርነው ዮሴፍ ስራውን የጀመረው የ17 ዓመት ልጅ ሆኖ ኦሪት ዘፍጥረት ምዕራፍ 37 ጀምሮ ያለው በአባቱ ቤት በእረኝነት ነው እና ወንድሞቹ ናቸው የተመቀኙት የቀኑበት አይደለም። ለምን ተመቀኙት? መጀመሪያ ዮሴፍ ከወንድሞቹ ክፋት ወይም ከቤተሰብ ክፋት ራሱን ስለጠበቀ፣ ከቤተሰብ ክፋት ራሱን ሲጠብቅ እግዚአብሔር ጸጋ ሰጠው፣ ህልምን አሳየው። ለወደፊቱ የሚሆነውን ነገር በህልም ሲያሳየው ደግሞ ያንንም ሰምተው ቀኑበት፣ ተመቀኙት። አባቱም ስለወደደው የተለየ ልብስም ስላለበሰው በእነዚህ ሁሉ ቀኑበት፣ ይልቁንም ጠሉት ይላል መጽሐፍ ቅዱስ። በእነሱ ጥላቻ እየጨመረ ሄደ። በዮሴፍ ግን ፍቅር ነው እንጂ ጥላቻ ሲጨምር አልታየም። መጨረሻም ላይ በከብት እረኝነት በነበሩበት ጊዜ ስንቅ ሊያደርስላቸው ሲሄድ ወደ እነሱ ሲቀርብ ይሄ ህልም አለም ካለም ከሚለው ወንድማችን መጣ፣ ኑ እንግደለው፣ ከህልሞቹም የትኛው እንደሚፈጸም እናያለን ብለው ምን አደረጉት ነው ያለው? ሊገሉት ራቁቱን አንድ ጉድጓድ ጣሉት። ወደ ጉድጓድ እንዲጥሉት የመከረ ሮቤል ነው። ለምንድን ነው ያን የመከረው? ትልቅ ስለሆነ አድኖ ወደ አባቱ ሊልከው። ሆኖም በኋላ ይሁዳ ደግሞ እንሽጠው አለ። በዚህ ምክንያት ሸጡት። ከተሸጠ በኋላ ወደ ግብፅ ወረደ። ግብፅ ደግሞ አንድ የጲጥፋራ ሰው ከእስማኤላውያን እጅ ገዛው። እሱ ደግሞ በቤቱ ሲያገለግል እግዚአብሔር ከዮሴፍ ጋር ስለነበረ የግብፃዊን ቤት ውስጡንም ውጩንም ምን አደረገለት ነው ያለው? ባረከለት። እግዚአብሔርም ስራውን ሲያከናውንለት በዮሴፍ እጅ የሚሰራውንም ሁሉ እግዚአብሔር እንደሚሰራለት አየ። ከዚያ በኋላ ስራውን ሁሉ ኃላፊነቱን ሁሉ ለእሱ አስረከበ፣ ለቀቀለት። ይህም ሆኖ እንዲሆኖ ሳለ ደግሞ አንድ ፈተና መጣበት። ዮሴፍ መልከ መልካምና ውብ ነበረ። የጲጥፋራ ሚስት በመልኩ ተነድፋ የዝሙት ፈተና መጣችለት። ዕለት ዕለት ጨቀጨቀችው። እሱ ደግሞ እምቢ አለ። አስገድዳ ስታናግረው አንድ ቀን እንዲህ አላት፣ አንደኛ በዚህ ቤት ከኔ በላይ አለቃ የለም፣ ጌታዬ በቤቱ ላይ ባለው ሁሉ ሾሞኛል ከአንቺ በቀር ሚስቱ ስለሆንሽ፣ ስለዚህ ይህም እንዲህ ክፋት አደርጋለሁ። ሁለተኛም ደግሞ በእግዚአብሔር ፊትስ እንዴት ያለ እንዲህ ያለ ኃጢአት እሰራለሁ አለ። በእነዚህ ሁለት ምክንያቶች ኃጢአቱን ሳይሰራ ቀረ። እሷ ግን በግድ ተጠምጥማ ስትይዘው ልብሱን ጥሎላት ሸሸ። ባሏ ሲመጣ ግን አስገድዶ ሊደፍራት እንደሞከረ አድርጋ ከሰሰችው። በዚህ ምክንያት የንጉሱን የበደሉ ወደሚታሰሩበት እስር ቤት አስገቡት። በዚያም ደግሞ ከዮሴፍ ጋር ማን ነበረ ነው ያለ መጽሐፍ? እግዚአብሔር ነበረ። በዚያም እያለ የፈርዖንን ህልም የፈርዖን አገልጋዮችን ከጠጅ አሳላፊውና የእንጀራ በዛውን ያንዱን ተረጎመ፣ እንደ ህልሙም ትርጉም ሆነለት። አስበኝ ለፈርዖን ነግረህ ከዚህ ቤት አውጣኝ ያለው ግን ያ ሳይሆን ቀረ የሚለው ላይ ነው ያዕቆብ ነው አይደለም እንዴ? ዛሬ የሚቀጥለውን ክፍሉን እናያለን። ትላንትና ስናጠቃልለው ዮሴፍ በአባቱን ቤት እያለ አንደኛ ራሱን ከክፋት ጠበቀ፣ ሁለተኛ በቅንነት አገለገለ፣ ሶስተኛ ታማኝ ሆነ። ግን መጨረሻው ምን ሆነ? መሸጥ ሆነ። በዚህ አንዳንድ ጊዜ ሰዎች ደግ የሚሰሩ ሰዎች ክፉ ይገጥማቸዋል፣ ክፉዎች ግን ምንም አይሆንም የሚል አስተሳሰብ በዓለማችንም አለ አይደለም። በኋላም ደግሞ በአስደናቂ ሁኔታ ያለ ምቀኝነት ግብፃዊውን ጲጥፋራን አገለግለው። ያለ ምቀኝነት ማለት እኔ ያልከብርበትም እሱ ነው የሚከብርበት ብሎ ሳይለግም የእውነተኛ ሰራተኛ ጠባይ ይሄ ነው። አንድ ቦታ እስከሰራ ድረስ መለገም አይገባው፣ ተጠቃሚዎቹ ሌላ ናቸው ብሎ ለህሊናው ምቀኝነትን ማፍለቅ ማምጣት የለበትም። እግዚአብሔር ምቀኝነትን አይወድም። ዮሴፍ በዚያ ቤት ሀገር የሚሆን አያውቅም። በባዕድ ሀገር ነው ያለ። ለዘመዶቹ ለቤተሰቦቹ መላክ አይችልም። ምንም መጠቀመች። ይሄ ሁሉ ሆነው ሳለ ግን ምቀኝነት ስላላደረበት ስለ እርሱ እግዚአብሔር እንኳን ለዮሴፍ የላድርግለት አይደለም ያለ። ስለ ዮሴፍ የማንን ቤት ነው የባረከው? የጲጥፋራን ቤት፣ የግብፃዊ ቤት ነው የባረከው። ይሄ በጣም አስደናቂው ከዮሴፍ የምንማረው። ይህም ሁሉ ሆኖ ጲጥፋራን ካከበረ በኋላ ግን የዮሴፍ መጨረሻው ምንድን ነው የሆነው? እስር ቤት። ይሄ የክርስቶስ ምሳሌ እንደሆነ አይተናል። እግዚአብሔርን በእውነት በቅንነት በዚህ ምድር የሚያገለግሉ ሰዎች በየፊታቸው የሚገጥማቸው አንዱ መከራ ነው። ስለ መልካም ነገራቸው ወዲያው ምስጋና ሽልማት አይገጥማቸውም። እንዲያው አንድ ነገር ለመጨመር በዚህ ጉዳይ ላይ አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ፣ በዚህ ምድር ሲኖር በህይወቱ ኑሮው የምቾት ብቻ ከሆነ ተመስገን ጌታዬ፣ እኔ እንደሌላው አልገጠመኝም።
ይሄም አልተቸገርኩም፣ ነገሌ በዚህ ይቸገራሉ፣ እኔ በዚህ አልቸገርም፣ ነገሌ ደግሞ በዚህ ይቸገራሉ፣ እኔ በዚህ አልቸገርም እያለ የሚኖር ከሆነ ህይወቱ አደጋ ውስጥ እንዳለ ማወቅ አለበት። ምክንያቱም ከእግዚአብሔር የምንቀበለው ዋጋ በምድር ላይ ምቾት አይደለም። ከእግዚአብሔር የምንቀበለው ዋጋ በሰማይ መንግስቱን ለዘላለም መውረስ አይደለም። እንዲያውም በምድር በዚህ ሲኖር መከራና ፈተና ነው የሚገጥመው። ጌታም እንዳለው ልትከተሉኝስ ብትወዱ ምንን ተሸከሙ ነው ያለው? መስቀሌን አይደለም እንዴ? መስቀል ያለው ምኑ ነው? መከራው። ስለዚህ አንድ ክርስቲያን በምድር ላይ እውነተኛ ህይወት የሚኖር ከሆነ ምንም ጽድቅ ቢያደርግ፣ ምንም መልካም ስራ ቢፈጽም፣ ምንም ለሰዎች ሁልጊዜ በጎ ቢሆን ከሌሎቹ ግን ክፉ ነገር ሊገጥመው ይችላል። ጠንካራ ክርስቲያን ከሆነ መስቀል አድርጎ ይሸከመዋል። ደካማ ክርስቲያን ከሆነ ሰዎች የጀመሩትን ጥላቻ እርሱ ይገዛውና ሌሎቹን መጥላት ይቀጥላል። ስለዚህ ተመልከቱ፣ ህይወታችን ውስጥ ጥንካሬ ካለ አንድ ሌሎች የጀመሩትን ፈተና እኛ ጨምረን አሳድገን እንፈጽመዋለን። አንዳንዶቻችን እንደምናደርገው ሌሎች መስደብ ከጀመሩ እኛ የበለጠ አይደለም እንዴ? ሌሎች መጥላት ከጀመሩ እኛ የበለጠ በአጸፋው እናደርገዋለን። ይህ ደግሞ በምድር ላይ እስካለን ድረስ አይቀርም። ለጊዜውም ሊሆን ይችላል፣ ለረጅም ጊዜም ሊሆን ይችላል። የሚቀር ነገር አይደለም። በምድር ላይ ያለውን እውነተኛ ፈተና እኛ ልናስቀረውና ልንለውጠው አንችልም። ልናደርገው የምንችለው ከፈተና ወይ መጠቀም ነው ወይ መጎዳት። የታዘዝነው ከፈተናው መጠቀም ነው አይደለም? ፈተናዎችን እየተቀበል በመልካም መንገድ እየተሸከምን መስቀል አድርገን እየተሸከምን መስቀሉ ካገኘው ካሰጠው ለዓለም ከሰጠው በረከት እኛ ቀጥታ ተሳታፊዎች መሆን ነው። ለምሳሌ ስለ ስድብ ማር ይስሐቅ የተባለ መጽሐፍተ መነኮሳትን የጻፈ ቅዱስ ይስሐቅ ማለት ነው ሶርያዊ እንዲህ ይላል። ሰዎች ክፉ ነገር ስለሱ ሲናገሩና ሲሰድቡት ቅር ሳይለውና ሳይበሳጭ ስድባቸውን፣ ነገራቸውን፣ ሐሜታቸውን የሚታገስ ሰው ክርስቶስ በዕለተ ስቅለት የደፋትን አክሊለ ሦክ እንደደፋ ይቆጠርለታል ይላል። ለምን? ስድብ፣ ነገር፣ ጥላቻ ህሊናን ያቆስላል አይደለም? ያን ቁስል በትዕግስት የተቀበለው ሰው፣ ያን ጥላቻ በትዕግስት የተቀበለው ሰው፣ ያን ስድብ በትዕግስት የተቀበለው ሰው፣ ያን ነገር በትዕግስት የተቀበለው ሰው ክርስቶስ በትዕግስት አክሊለ ሦክን በላዩ ላይ በመቃ እየተደበደበ እየደማ ደሙ ከወዝና ከላብ ጋር ወደ ሰውነቱ እየወረደ መስቀሉን ተሸክሞ እንደታገሰ እንደዚያ በትክክል ይሰቀል እንኳን ቢባል አንድ ነገር ይሁን እንኳን ቢባል እንዲያ የሆነ የሚታገስ ሰው ክርስቶስ በአክሊለ ሦክ የተቀበላት መከራ እንደተቀበለ ተቆጥሮለት ያን አይነት በረከትና አክሊል ይቀዳጃል ይላል። ክርስትና ነው። አናስወግደውም ነው። ስድብን፣ ጥላቻን ያለውን አናስወግደው። ልናደርግ የምንችለው በጸጋ ተቀብሎ ከዚያ የመስቀሉ ተሳታፊዎች ሆኖ በዚያ መክበር መጠቀም ይቻላል። ደካሞች ደግሞ የበለጠ ይጎዱበታል። ፈያታዊ ዘይማንና ዘጸጋም እኮ ለዚህ ጥሩ ምሳሌዎች ናቸው። እነሱም አብረው የተሰቀሉ ሰዎች ናቸው። ክርስቶስ ሲሰቀል አይደለም? ይሄን እናውቃለን አይደለም? እና ክርስቶስን እስኪ ይሳለቁበታል፣ ይናገሩታል። ውረድ ከመስቀል እንሂድ፣ ያን ጊዜ እናምንብሃለን፣ አንተ ብሎ ነቢይ፣ አንተ ብሎ መምህር እያሉ ይሰድቡታል። ሁለቱ ሰዎች አሁን ይህን ይሰማሉ። እነሱም ላይ መከራ አለ፣ ግን ደግሞ የክርስቶስን መከራ ይሰማሉ። ህሊናቸው እንዴት እንደሚቀበለው ልዩነታቸው ህሊናቸው ነው። አንዱን ነገር የተቀበሉበት ህሊና የቀኙ ሽፍታ ሲሰማው እኛ ሲገባና አለ የራሱንም ኃጢአት ከመናዘዝና ሊደርስበት የሚገባውን ከመከራ ፍትሃዊ በሆነ ህሊና እየተቀበለ ቢደርስብኝ ይገባኛል፣ ብሰቀልም ይገባኛል፣ ስዘርፍ፣ ስቀማ፣ ስገል፣ ሳመነዝር ኃጢአትም ሁሉ ስሰራ ነው የኖር። ይህ ሰው ግን ንጹህ ነው አለ። የግራው ሽፍታ ደግሞ ምን አለ? እውነታቸውን ነው አለ። እነዛን አይሁድም ማለት ነው እውነታቸውን ነው። በእርግጥ የእግዚአብሔር ልጅ ከሆንክ አንተም ውረድ እኛንም አውርደን አለ። ይህ አማጺ ነው፣ ጸጸትም የለው። ባጠፋው ጥፋትም አይጸጸትም፣ አይመለስም። ቢወርድ በጥፋቱ ነው መቀጠል የሚፈልገው። በቀደመው ሽፍትነቱ፣ አማጺነቱ፣ አስቸጋሪነቱ፣ ቀማኛነቱ፣ ገዳይነቱ ሊቀጥል አውርደኝ እያለ ይሳለቃል። እና በዚህ ምክንያት የቀኙ ሽፍታ እንዲያውም በመንግስት በመጣ ጊዜ አስበኛለ ዛሬ በገነት ትሆናለህ ተባለ፣ ገባ። የግራው ግን የአይሁድን ክፋት እንዳለ ተቀበለው። ሰዎች የሚሉትን በሙሉ እውነት ነው ብሎ ስለተቀበለው በእነሱ ላይ ይደርስ የነበረውን መርገም ከራሱ ኃጢአት ጋር ጨምሮ አብሮ ሲኦል ገባ።
እግዚአብሔር እንደዚህ ከመሆን ይጠብቀን። ክርስቲያኖች አሁን ሌሎች ሲሳደቡ እኛ ራሳችን ፈያታዊ ዘይባንን ነው ወይስ ዘጸጋ ምን ሆነው ብላችሁ አስቡ። ምን ማለት ነው ሌሎች ሲሳደቡ ማለት? ምሳሌ በእኛ ዘመን አሁን በእኛ በኢትዮጵያ ከፖለቲካ ሁኔታ ጋር ስድድብ ሞልቷል። ይሄ የተለመደ ነገር ስድድብ ሞልቷል። ጻድቃን ምን ያደርጋሉ? እንደ ፈያታዊ ዘይባን የሚሰደበውን ስል ይጸየፉታል፣ ይጸየፉታል፣ አይቀበሉትም። እንደ ፈያታዊ ዘጸጋ ሲሰደብ ለምሳሌ እኔ የኔ ብሔር የሚለው ብዬ የማስበው አካል ሌሎቹን ሲሰድብ ምደሰት ከሆነ እንደ ፈያታዊ ዘጸጋም ነኝ ማለት ነው። በሌሎቹ መሰደብ ምደሰት እቀበለዋለሁ። ስለዚህ እነዚያ በሰሩት ኃጢአት ሁሉ አብሬ እኩል ነው የምጠይቀው። ክርስቲያን መጽሐፍ እኮ የተጻፈው ለምንድን ነው ታዲያ? ለፈተና ዘመን መውጫ ካልሆነ ሌላ ምንም ማለት እኮ አይደለም። ስቅሎ አሁንም አለ፣ ቅትሎ አሁንም አለ። በእንዲህ ያለ ጊዜ በክርስትና መጽናት ከሆነ የምናደርገው ምንድን ነው? ዮሴፍን ህይወት የምንማረው እኮ ለዛ ዮሴፍ ህይወቱ በሙሉ እሱ መልካም ያደርጋል፣ የሚደርስበት ግን ክፉ ነው። እየተቀበለው እየታገሰው ይጓዛል። የክርስትና ህይወት ትክክለኛው ህይወት ይሄ በምድር ላይ መልካም እያደረግን ማንኛውንም መከራና ፈተና በትዕግስት የመቀበል ህይወት እውነተኛ የክርስትና ህይወት ነው። ክርስቲያኖች አሁን ደግሞ እንዲያውም አንዳንዶቻችን የሚመስለን አሁን እየመሰለ ያለ ለአንዳንዶች ሊሆን ይችላል። ፖለቲካውን ቤተክርስቲያን ውስጥ ማምጣት ራሱ ክርስትና የሚመስለው ሰው አለ። እንደውም ጭራሽ ደግሞ ይሄ ደግሞ በጣም አደገኛ እግዚአብሔር ህሊናችን ከዚህ ሁሉ ይጠብቅልን። እንዳልኳችሁ ብዙ ኃጢአት ብዙ ክፋት ባለበት ጊዜ ቅዱስ ኤፍሬም የእግዚአብሔር ጸጋ ትበዛለች እንዳለ ቅዱስ ጳውሎስም ብሏል። እና በእንደዚህ ያለው ጊዜ አስተዋይ ሰው ብዙ የእግዚአብሔርን ጸጋ ያገኝበታል። በትዕግስት በማስተዋል ስሜታዊ ሆኖ በጊዜያዊ ነገር እንደ ዘላለማዊ ነገር ባለመደሰትም ባለመከፋትም፣ ቢሰደብ ባለመከፋት፣ ቢመሰገን ቢወደስ ባለመደሰት። ፍርዱ ትክክል አይደለም። በዚህ ሰዓት አሁን ያለው ልክ እንደዚያ ጊዜው እኮ ነው። በርባን ይፈታ ክርስቶስ ይሰቀል አይነት ነው። አናውቀውም። ጻድቁንና ኃጥአውን አናውቀውም። ግፍ አለ፣ እውነት ነው። ኃጢአት አለ፣ እውነት ነው። ክፋት አለ፣ እውነት ነው። ክፉንና ደጉን ጻድቁንና ኃጥአውን ግን እኛ መለየት አንችልም። ማን ነው የሚለየው? ራሱ እግዚአብሔር ይለየዋል። የታወቀ እንኳን ብናይ፣ የታወቀ በደል ግልጽ የሆነ ብናይ ስለ ድህነታቸው ብንጸልይላቸው ለአጥፊዎቹ አንደኛ እኛ ትልቅ ክብር እናገኛለን። ሁለተኛ ሰዎቹ የመዳን ተስፋ ካላቸው የሚጸልዩም ከሆነ በሌሎቹም ጸሎት እግዚአብሔር ህሊና ልቡና ማስተዋል ይሰጣቸውና ይመለሳሉ። በዕለተ ስቅለቱ እኮ አብረው ሲሰቅሉ ከነበሩት የተመለሱ አሉ። የፀሐይ መጨለም የጨረቃን ደም መምሰል ሲያዩ፣ የሙታን መነሳት፣ የመቃብራት መከፈት፣ የበሬት መቀጥቀጥ ሲያዩ በእርግጥ የሰው የእግዚአብሔር ልጅ ነበረ ብለው እኮ የተመለሱ ሰዎች አሉ። አይደለም አሉ እኮ እየሰቀሉ እንደገና የሚመለሱ ሰዎች አሉ። በታሪክ እንደዛ ነው። እያጠፉም የሚመለሱ አሉ። ሁኔታዎችን አይተው ነገሮችን አይተው ይሄማ እግዚአብሔር ነው፣ ይሄማ በድለናል፣ ይሄማ አጥፍተናል ብለው የመመለስ እድል ያለ ቅንነትም ከመጀመሪያውም የነበራቸውና ባላወቁት ሌሎቹ ሰምተው በሆታ እንደ አጃቢ ሆነው የሚያጠፉ ሰዎች የመዳን እድላቸው በጣም ከፍተኛ። ስለዚህ ምንድነው የምናደርገው? ሁልጊዜ ስለ ሁሉም መጸለይ ነው። አሁን የኛ የቤተክርስቲያን ጸሎት ምናልባት እድል ከሰጠን ወይ በዚህ ሳምንትም ስለ ጸሎት ከተማር ስለማን ጸለይ በሚለው እናነሳዋለን። በእኛ ቤተክርስቲያን የማይጸለይለት ፍጥረት የለም። ታውቃላችሁ አይደል? ቅድም አሁን መዝሙሩንም ስዘምርላችሁ እንግዲህ ስለ ዓለም ሁሉ የሚናገር ነው አይደል? እያንዳንዱ ጸሎት ብታዩት ስለ ፍጥረት ሁሉ፣ ስለ መኳንንት፣ በዓለም ስላሉ መኳንንት፣ በዓለም ስላሉ እንዴ አሁን ባለፈው ጊዜ የአሜሪካው ፕሬዝዳንት እና የሰሜን ኮሪያው ፕሬዝዳንት ይፋጠጡ ነበር አይደለም? ስለነሱ ጠንክሮ መጸለይ ተገቢ ነበር። ለምንድነው የምንጸልየው? በእነሱ ምክንያት ወይም እነሱን በሚመስሉ ጥቂቶች ምክንያት ዓለም ትልቅ ጉዳት ይደርስበት ነበር። ያ ደግሞ የኃጥእ ዳፋ ጻድቅ ያዳፋ እንደተባለው ኃጢአተኛ ለይቶ የሚጎዳ አይደለም፣ ጻድቃን ሁሉ ይጎዳ። ብዙ አይደለም። ስለማያምኑ መሪዎች የመሪ ልብ እኮ በእግዚአብሔር እጅ ለጸሎት ስለ ሁሉም ነው። ወየኛ ጸሎት ከጠቀመ ዛሬ ብዙ ሰው ከግብዝነቱ የተነሳ ለራሱ የሚጠቅም ጸሎት የሌለው ለሌላው እንኳን አልጸልይም ይላል። አሁን በጸሎት ይታመጻል እንዴ? በጸሎት እኮ አይታመጽም። ሰው ሁሉ በጎ ቢሆን የኛ ጸሎት ቢለውጠው መቼ እንጎዳለን? አንጎዳም እኮ ነበር አይደል? የምንጎዳው እኮ እኛ በውስጣችን
በስሱም ቢሆን ምቀኝነት ስለማይጠፋ ስለነፍሳቸው ድህነት እንኳን ምቀኝነት ስለማይጠፋ በእውነት ነው የምነግራችሁ መቼም አልጠቀም በምንም መንገድ ክርስቲያን ከሆነ ሃይማኖት ካለን እንደ ክርስቶስ ተከታዮች ስለሚሰቅሉን ሁሉ ነው የምንጸልየው። አባት ሆይ የሚያደርጉት አያውቁምና ምን በላቸው ይቅር በላቸው። አሁን ሁሌ ህዝብ ይሰማል ክርስቶስ እንዲሁ ለማስመሰል እንዲሁ ጻድቅ ለመባል ወይም አምላክ ለመባል ብሎ የሚያደርገው ይመስላችኋል? ይሄ አይደርገው። እሱ ፍጹም ነው። ይህ እንዲህ ብሎ መጸለይ ማለት ማለት ሰቃዮቹ በትክክል የሚያደርጉት ስለማያውቁ አያውቁም። በየዘመኑ ትውልድ የሚያደርገውን አያውቁም። እኛም የምናደርገውን አናውቅም። በእውነት አለማወቃችን አውቀን ግን ከተመለስን ያ ጸሎት ሁልጊዜ ለሚነሳው ፍጥረት የሚጠቅም ስለሆነ በዕለተ ዓርብ አንድ ጊዜ ጌታ የጸለየው ጸሎት እስከ ዕለተ ምጽአት ለሚነሳው ትውልድ ሁሉ የሚጠቅም ስለሆነ እንጠቀምበታለን። ወደ ማወቅም ይመልሰናል። እግዚአብሔር ያንን ያደርግልን ክርስቲያኖች። እና ዮሴፍ እጅግ የሚያስደንቅ ህይወት ነው የኖረ። በቅዱሳን መጻሕፍትም እንዲህ ያሉ ሰዎችን ህይወት የምናየው ለዛ ነው። የእኛን ህይወት ለመቃኘት፣ ለመመለስ፣ ለመጠበቅ። እውነት ነው የምነግራቸው። በእንዲህ ያለ ሰዓት ነፍሳት ከጉድፍ ከኃጢአት ከውንብድና ከአመፅ ሊወጡ ሲጣጣሩ ሲያይ መድኃኒታችን ራሱ ደስ ይላል። መላእክት ደስ ይላቸዋል። ይረዱናል፣ ያግዙናል፣ ያወጡናል። በልባችን ያለውን የጥላቻ የመንቁርሾ እንኳን ያጠፉልናል፣ ይሰርዙልናል፣ ይደመስሱልናል። የጥቂት ሰዎች መመለስ ደግሞ የብዙ ሰዎችን ድህነት ያመጣል። ትንቢተ ሕዝቅኤል ምዕራፍ 14 ላይ ስለ እስራኤል ሲናገር እንዲህ የሚል ኃይለኛ ቃል አለ። በእውነት አጠፋችኋለሁ። ወዳጆቼ ዳንኤል፣ ኢዮብና ኖህ እንኳን ቢማልዱኝ አልመራችሁም፣ እነሱን አድኜ እናንተን አጠፋችኋለሁ የሚል ቃል አለው ትንቢተ ሕዝቅኤል ምዕራፍ 14 ላይ። ናኛ ሊቃውንት ሲተረጉሙት ምንድነው የሚለው? ሶስቱ የተለዩ ፍጥረታት ናቸው በተለይ የተነሱት ኖህ፣ ኢዮብ፣ ዳንኤል። የሚያመሳስላቸው የጋራ ጠባይ ያላቸው ምንድነው የሚያመሳስላችሁ ካላችሁ በአጭሩ ስነግራችሁ የኖህ የዳንኤልና የኢዮብና የዳንኤል ሶስቱም ትልልቅ ጥፋት በተከሰተበት ዘመን ነው የነበሩት። ከጥፋት በፊት ነበሩ፣ ጥፋቱ ሲፈጸም ነበሩ፣ ከጥፋት በኋላ ነበሩ። ኖህ ማያይ ወርዶ ዓለም ሳይጠፋ የዓለምን ኃጢአት ታዝቧል። ድልቃውን አይቷል፣ ጭፈራውን አይቷል፣ ስሪያውን ዝሙቱን አይቷል። ዓለም በንፍር ውሃ ስትጠፋ ደግሞ በኃጢአቷ ምክንያት አይቷል። ጥፋት ውሃው ተመልሶ ደግሞ እንደገና እግዚአብሔር በምሕረቱ ምድር ሲጎበኛት ደግሞ አይቷል። አይደለም እንዴ? ኢዮብስ በሱ ህይወት ላይ የደረሰው 10 ልጆቹ ሳይሞቱ ሀብት ንብረቱ ሳይጠፋ በቁስል ሳይማታ ክብሩን ህይወቱን ያውቀዋል። ያ ሁሉ መከራ ደርሶበት ደግሞ አይቶታል። እንደገና ከዚያ ወጥቶ ልጆችም ተሰጠውት ሀብትም ተሰጥቶት ደግሞ አይቶታል። ዳንኤልም ኢየሩሳሌም ከባቢሎን ምርኮ በፊት ያውቃታል። ክብሯን ያውቀዋል፣ ገናንነቷን ያውቀዋል። የባቢሎን ምርኮ መጥቶ እንደገና ቤተ መቅደሱ ሲፈርስ፣ ነዋያቱ ሲዘረፉ፣ ህዝቡ ሲማረክ፣ መከራ ሲደርስባቸው አይቷል። እንደገና የባቢሎን ምርኮ ተፈጽሞ ሚጠስ ሲደረግላቸው ወደ ቀደመ ቦታቸው መጥተው ቤተ መቅደሱ ሲሰራ አይቷል። አሁን ሶስቱ ቢነሱ ያለው ይሄን ሁሉ ጥፋት አይተዋል። ጥፋት ምን እንደሆነ ያውቃሉ፣ ምን እንደማደርግም ያውቃሉ። እነዚህ ሰዎች ቢነሱ ግን እኔ አልመራችሁም ያለው እግዚአብሔር ለምንድን ነው? ምክንያቱም በኖህ ዘመን እግዚአብሔር ዓለሙን ያጠፋው 8 ሰዎችን አድኗል። አይደለም እንዴ? ታስታውሱ እንደሆነ በሰዶምና በገሞራ ጊዜ እግዚአብሔር አብርሃምን ሲለምነው 50 ጻድቅ ብታገኝ ትምርልኛለህ አላለው ብሎታል። አይደለም እንዴ? አጣ 40 30 20 አለና 10 ደረሰ። 10 እምርልሃለሁ አለ። ከ10 በኋላ አብርሃም አለ እና ይህን ይዘውኛ ሊቃውንት ምን ይላሉ? በአንድ ሀገር ህዝብ መካከል 10 ቅዱሳን ካሉ እግዚአብሔር ስለ 10 ሰዎች ኃጢአተኞች በሙሉ ይምራል፣ መቅሰፍቱን ይከለክላል። ከ10 በታች ከሆኑ ግን እነዚያን ያድንና ያጠፋዋል። በኖህ 8 ሰዎችን አድኖ ዓለምን ያጠፋው 8 ሰዎችን ብቻ አድኖ ከ10 በታች ናቸው። በሎጥ 4 ሰዎችን አድኖ ወይም 3ቱን ከሚስቱ እንኳን በኋላ ጠፍታለች ደግሞ ተመልሳ እነሱን አድኖ አጠፋ። ጥፋትን ስናይ በዓለም ትልልቅ የሀገርና የህዝብ ጥፋትን የቅዱሳን ቁጥር ትንሽ ከሆነ ቅዱሳኑን ያድንና ያጠፋል። በሌላ ይተካቸው። እርግጥ አሁን የኛ ሀገርና ህዝብ አሁን ቢታይ እንዲሁ አይደረግም እንጂ ቢደረግ እንደ ኖህ ዘመን አዲስ ፍጥረት አስነሳ የሚያሰኝ ነው። በእውነቱ
ልዩነታችን፣ ምስቅልቅላችን፣ ስድድባችን፣ በውስጥ ያለን ጥላቻ ቤተክርስቲያን ውስጥ የማይመጣ እኮ የለም። ቤተ እምነት የማይሄድ የለም። ፕሮቴስታንቱም ይሄዳል፣ እስላሙም ይሄዳል፣ ኦርቶዶክሱም ይመጣል አይደል? ካቶሊኩ ግን የጥላቻችን መጠን ብናየው እንደውም ቤተ መቅደስ በምንወጣው ባንዳቆቻችን ሊያጅል ይችላል። ሀፍረትም የለም፣ ምንም ሀፍረት የለም፣ ማስተዋልም የለም። የሚጎለን መንፈሳዊ ሰውነት ብቻ አለ። እሱ ብቻ አይደለም። በዚህ ዘመን እንደሚኖር አንድ ስልጡን ማህበረሰብ ችግር እንዴት እንደሚፈታ የማሰብ አቅም እንኳን አንሶናል። እንዴት ነው የምንወጥ? ከገባንበት ችግር እንዴት ነው? ምሁራኑ፣ ሊቃኑ፣ ፖለቲከኞቹ ጎሏቸው። ሁሉም በስድብ፣ ሁሉም በጥላቻ፣ ሁሉም በአመፅ፣ ሁሉም በስግብግብነት የሆነች ቦታ አለች። እግዚአብሔር አንክሮ ለተዘክሮ የፈጠራት ወንዝ ሁሉ መለያ የሆነ ደም መፋሰሻው ነው። ይህ ትልቅ ድካምና ኃጢአት ነው። እግዚአብሔርን የምናሳዝነው። ስለዚህ እንደዚህ ባለ ጊዜ መመለስ ያስፈልጋል፣ መጸጸት ያስፈልጋል። ሌሎቹን መውቀስ ሳይሆን ራስን መውቀስ ያስፈልጋል። ክርስቲያኖች አሁን በትክክል ክርስቲያኖች እንሆን ካል ማንኛችንም ሌላውን ሰው የምንወቅስበት አቅም የለንም። ያ ጠንካሮች ከሆነ ልናደርግ የምንችለው ራሳችን ወቅተን ማስተካከል በሚናገርና በማይናገር መካከል ያለው ልዩነት ቢኖር እንደው ቅርብ ጉዳቱን በማስላት ዝም ማለት ሊኖር ይችላል እንጂ አመፁ ብዙም አይራራቅ፣ ጥላቻው ብዙም አይራራቅ፣ ልዩነቱ ብዙም አይራራቅ። በእግዚአብሔር ፊት የተገለጠ ለዚህ እግዚአብሔር ይቅር እንዲለን ከፈለግን በጎውን እያደረግን የሚደርስብንን መከራ መስቀል እንዲሆንልን በትዕግስትና በደስታ መቀበል። በትዕግስት መከራን የሚቀበል ሰው በነገራችን ላይ ጥላቻ በህሊናው አያድርም። ተርጉመን ልንቀበለው የሚገባ ነው። የኛ ዘመን መስቀል ይሄ ነው፣ ሌላ መስቀል የለም ብለን ብንቀበለው አንደኛ በዚህ ጸጋ እናገኛለን፣ ከጥላቻ እንወጣለን፣ ሀገራችን ህዝባችን እናድናለን። በእውነቱ እናድናለን፣ ምንም ይጠረጠራል፣ እናድናለን። ከዚያ በኋላ ሌላ መከራ እንኳን ቢመጣ እንታገሳለን። እያሻገረን እግዚአብሔር ለክብር ለአክሊል ለሰማያዊ ክብር ያመጣል። እግዚአብሔር ለእኛም ለወገኖቻችን ይህን የምናደርግበትን ጸጋ በቸርነቱ ያድለን። ዛሬ እንግዲህ ይሄ እንደው በትናንትናው ላይ ትንሽ ጨመር ለማድረግ ያህል ነው። ዛሬ ከዛው ነው የምንቀጥለው። ዛሬ ስንቀጥል የምናየው ዮሴፍ በእስር ቤት እያለ ህልሙን ተርጉሞ ነው የጨረስነው። አይደለም? ትናንትና ነው አይደለም? ከእስር ቤቱ በኋላ የሆነውን ላንብብላችሁ። ኦሪት ዘፍጥረት እኔ ደግሞ መብራት የኔ አይን ደክማለች ለማንበብ ይታያል። ኦሪት ዘፍጥረት ምዕራፍ 41 ላይ ነው ማነብላችሁ። ከ2 ዓመት በኋላም ፈርዖን ህልምን አየ ይላል። ከየትኛው 2 ዓመት በኋላ? ዮሴፍ ለፈርዖን አገልጋዮች ህልሙን ከተረጎመላቸው ከ2 ዓመት በኋላ። ምን ማለት ነው? ትላንት ተማምረነዋል። ያ ሰው ዮሴፍ በፈርዖን አገልጋይ ተማምኖ ከዚህ ቤት አውጣኝ ብሎ ስለነበረ የዮሴፍ ብቸኛው ኃጢአቱ ይችናት። በህይወቱ ሁሉ በእግዚአብሔር ሲታመን ኖሮ እግዚአብሔር ከእሱም ጋር ሆኖ ስራውን ሲያከናውን ኖሮ አንድ ጊዜ ግን በዚህ ሰው ተስፋ አደረገ። በሰው ተስፋ በማድረጉ እግዚአብሔር ደግሞ ረሳው ለ2 ዓመት እና ይቺ 2 ዓመት ካለቀች በኋላ እንዲሆነ ይላል። ከ2 ዓመት በኋላ ፈርዖን ህልምን አየ። እነሆም በወንዙ ዳር ቆሞ ነበር። እነሆም መልካቸው ያማረ ስጋቸውም የወፈረ 7 ላሞች ከወንዙ ወጡ፣ በውሃውም ዳር በመስኩ ይሰማሩ ነበር። ከእነርሱም በኋላ እነሆ መልካቸው የከፋ ስጋቸውም የከሳ ሌሎች 7 ላሞች ከወንዙ ወጡ። በእነዚያም ላሞች አጠገብ በወንዙ ዳር ይቆሙ ነበር። መልካቸው የከፋ ስጋቸውም የከሳ እነዚያ ላሞች መልካቸው ያማረውን ስጋቸው የወፈረውን 7ቱን ላሞች ዋጧቸው። ፈርዖንም ነቃ፣ ደግሞም ተኛ። ሁለተኛም ህልምን አየ። እነሆም በአንድ አገዳ ላይ የነበሩ ያማሩና መልካም የሆኑ 7 እሸቶች ወጡ። እነሆም ከእነርሱም በኋላ የሰለቱና በምስራቅ ነፋስ የተመቱ 7 እሸቶች ወጡ። የሰለቱትም እሸቶች 7ቱን ያማሩና የዳበሩ እሸቶች ዋጧቸው። ፈርዖንም ነቃ፣ እነሆም ህልም ነበረ። በነጋም ጊዜ ነፍሱ ታወከችበት። ወደ ህልም ተርጓሚዎችም ሁሉ ወደ ግብፅ ጠቢባንም ሁሉ
ልኮ ወደ እርሱ ጠራቸው። ፈርዖንም ህልሙን ነገራቸው። ነገር ግን ከእነርሱ ለፈርዖን የሚተረጉም አልተገኘም። የዚያን ጊዜ የጠጅ አሳላፊዎቹ አለቃ እንዲህ ብሎ ለፈርዖን ተናገረ። እኔ ኃጢአቴን ዛሬ አስባለሁ። ፈርዖን በባሪያዎቹ ላይ ተቆጣ። እኔንም የእንጀራ አበዛዎቹንም አለቃ በግዞት ስፍራ በዘበኞች አለቃ ቤት አኖረን። እኛም በአንዲት ሌሊት ህልምን አለም። እኔና እርሱ እያንዳንዳችን እንደ ህልማችን ትርጓሜ ዓለምን አለም። በዚያ የዘበኞቹ አለቃ ባሪያ የሆነ አንድ ዕብራዊ ጎልማሳ ከኛ ጋር ነበረ። ለእርሱም ነገር ነው፣ ህልማችንንም ተረጎመልን። ለእያንዳንዱም እንደ ህልሙ ተረጎመልን። እንዲህም ሆነ፣ እንደተረጎመልን እንደዚያ ሆነ። እኔ ወደ ሽሞት የተመለስኩ፣ እርሱም ተሰቀለ። ፈርዖንም ልኮ ዮሴፍን አስጠራ፣ ከግዞት ቤትም አስቸኮሉት። እርሱም ተላጨ፣ ልብሱንም ለወጠ፣ ወደ ፈርዖንም ገባ። ፈርዖንም ዮሴፍን አለው፣ ህልምን አየው፣ የሚተረጉመውም አልተገኘም። ህልምን እንደሰማህ እንደተረጎምህም ስላንተ ሰማሁ። ዮሴፍም ለፈርዖን እንዲህ ብሎ መለሰ፣ ይህ በእኔ አይደለም፣ እግዚአብሔር ግን ለፈርዖን በደህንነት ይመልስለታል። ፈርዖንም ለዮሴፍ እንዲህ አለው፣ እነሆ በሕልሜ በወንዝ ዳር ቆሜ ነበር። እነሆም ስጋቸው ወፈረ፣ መልካቸውም ያማረ 7 ላሞች ወጡ፣ በመስኩም ይሰማሩ ነበር። ከእነርሱም በኋላ እነሆ የደከሙ፣ መልካቸውም እጅግ የከፋ፣ ስጋቸውም የከፋ ሌሎች 7 ላሞች ወጡ። በግብፅም ምድር ሁሉ እንደነርሱ መልከ ክፉ ከቶ አላየሁም። የከሱትና መልከ ክፉዎቹ ላሞች የመጀመሪያዎቹን ወፍራሞቹንና 7 ላሞች ዋጧቸው፣ በሆዳቸውም ተዋጡ። በሆዳቸውም እንደተዋጡ አልታወቀም። መልካቸውም በመጀመሪያው እንደነበረው የከፋ ነበረ። ነቃሁም፣ በሕልሜም እነሆ የዳበሩና መልካም የሆኑ 7 እሸቶች በአንድ አገዳ ሲወጡ አየው። ከእነርሱም በኋላ እነሆ የደረቁና የሰለቱ በምስራቅ ነፋስ የተመቱ 7 እሸቶች ወጡ። የሰለቱት እሸቶች ያማሩትን 7 እሸቶች ዋጧቸው። ለሕልም ተርጓሚዎችም ሕልሜን ነገሩ፣ የሚተረጉምልኝም አጣ። ዮሴፍም ፈርዖንን አለው፣ የፈርዖን ሕልሙ አንድ ነው። እግዚአብሔር ሊያደርገው ያሰበውን ሊያደርገው ያለውን ለፈርዖን ነግሮታል። 7ቱ መልካሞቹ ላሞች 7 ዓመታት ናቸው። 7 መልካም እሸቶችም 7 ዓመታት ናቸው። ሕልሙ አንድ ነው። ከእነርሱም በኋላ የወጡት የከሱት መልከ መልካሞቹ 7ቱ ላሞች 7 ዓመታት ናቸው። የሰለቱትና የምስራቅ ነፋስ የመታቸው 7ቱ እሸቶች እነርሱም ራብ የሚሆንባቸው 7 ዓመታት ናቸው። ለፈርዖን የነገርሁት ነገር ይህ ነው። እግዚአብሔር ሊያደርገው ያለውን ለፈርዖን አሳየው። እነሆ በግብፅ ምድር ሁሉ እጅግ ጥጋብ የሚሆንባቸው 7 ዓመታት ይመጣሉ። ደግሞም ከዚያ በኋላ 7 ዓመታት ራብ ይመጣል። 7 ዓመት ራብ ይመጣል። በግብፅ ሀገር የነበረውም ጥጋብ ሁሉ ይረሳል። ራብ ምድርን በጣም ያጠፋል። በኋላ ከሚሆነው ከዚያ ራብ የተነሳ በምድር የሆነው ጥጋብ አይታወቅም፣ እጅግ ጽኑ ይሆናልና። ሕልሙም ለፈርዖን ደጋግሞ መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። እግዚአብሔርም ፈጥኖ ያደርገዋል። አሁንም ፈርዖን ብልህና አዋቂ ሰውን ይፈልግ፣ በግብፅ ምድር ላይም ይሹመው። ፈርዖንም በምድር ላይ ሹማምንቱን ይሹም። በ7ቱም የጥጋብ ዓመታት ከሚገኘው ፍሬ በግብፅ ምድር ሁሉ ከ5 እጅ አንደኛውን ይውሰድ። የሚመጡትን የመልካሞቹን ዓመታት እህላቸውን ያከማች፣ ስንዴውንም ከፈርዖን እጅ በታች ያኑሩ። እህሎቹም በከተሞች ይጠበቁ። በግብፅ ምድር ስለሚሆነው ስለ 7ቱ ዓመታት ራብ እህሉ ተጠብቆ ይኑር፣ ምድሪቱም በራብ አትጠፋም። ነገሩም በፈርዖንና በሎሌዎቹ ፊት መልካም ሆነ። ፈርዖንም ሎሌዎቹን እንዲህ አላቸው፣ በውኑ የእግዚአብሔር መንፈስ ያለበት እንዲህ ያለ ሰው እናገኛለን? ፈርዖንም ዮሴፍን አለው፣ እንዳንተ ያለ ብልህ አዋቂም ሰው የለም፣ እግዚአብሔር ይህን ሁሉ ገልጦልሃልና አንተ በቤቴ ላይ ተሾም፣ ሕዝቤም ሁሉ ለቃልህ ይታዘዝ፣ እኔ በዙፋኔ ብቻ ካንተ በልጣለሁ። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾምሁህ አለው። ፈርዖን ቀለበቱን ከእጁ አወለቀ፣ በዮሴፍም እጅ አደረገው። ነጭ የተልባ እግር ልብስንም አለበሰው፣ በአንገቱም የወርቅ ዝርግፍን አደረገለት። የእርሱ በምትሆን በሁለተኛይቱ ሰረገላ አስቀምጠው። አዋጅ ነጋሪም ስገዱ እያለ በፊቱ ይጮህ ነበር። እርሱም በግብፅ ምድር ሁሉ ላይ ተሾመ። ፈርዖንም ዮሴፍን አለው፣ እኔ ፈርዖን ነኝ፣ በግብፅ አገር ሁሉ ያላንተ ማንም እጁንም እግሩንም አያንሳ። ፈርዖንም የዮሴፍን ስም ጸፍናት ፐናህ ብሎ ጠራው። የሄልዮቱ ከተማ ካህን የጶጥፌራ ልጅ የምትሆን አስናትን አጋባው።
ዮሴፍም በግብፅ ምድር ሁሉ ወጣ ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ታሪኩን ትላንት ለነበራችሁ እንግዲህ አይተናል። መጀመሪያ ላይ ዮሴፍ በአባቱ ቤት እያለ ህልምን አልሟል አይደለም? አልሟል አላለመ? አንድ ጊዜ 11 ነዶዎች እናስር ነበር። 11 የወንድሞቼ ነዶዎች ለኔ ነዶ ሰገዱ። አንድ ጊዜ ደግሞ 11 ከዋክብትና ፀሐይና ጨረቃ ለኔ ሲሰግዱ አየው ብሎ ተናግሯል። እና አባቱ ምናልባት እንገዛለን ይሆን ዝም በል ብሎ ገስጾታል ይላል። አሁን ህልሙ እየተቃረበ ነው። ክርስቲያኖች የትላንትናውን ትምህርት እንግዲህ በዚህ ነው የሚደመደመው። በዛሬው ማጠቃለያው ለሁለትም የከፈልነው ለዛ ነው። ዮሴፍ ሁለት ትልልቅ የሥራ ህይወቶችን አሳልፏል። በመጀመሪያ የሥራ ህይወቱ ራቁቱን ተደርጎ ተሸጧል። በሁለተኛው ደግሞ እስር ቤት ግዞት ቤት ተቀምጧል። አሁን ግን ተመልከቱ፣ ከእስር ቤት ከ2 ዓመት ህልሙን ከተረጎመ በኋላ ወደ ፈርዖን እንኳን ሲቀርብ ተመልከቱ፣ ፀጉሩን ላጩት፣ ልብስ ቀየሩለት። ዮሴፍ ልብስ እንኳን የተቀየረለት ለፈርዖን አይን ተብሎ ነው። ወደ ንጉሱ ሲቀርብ እንዳያሳፍር ማለት እንዳያስጠላ፣ እንዲህ ያለ ዝቅ ያለ ህይወት ነው የኖረው ዮሴፍ። ከህልሙ እንነሳ። መጀመሪያ ዮሴፍ በልጅነቱ ከክፋት ራሱ ሲጠብቅ እግዚአብሔር ህልምን አሳየው፣ ጸጋንም ሰጠው። ለኋለኛውም ዘመን አደራ አድርጎ ምልክት አድርጎ አስቀመጠው፣ መረጠው እግዚአብሔር ዮሴፍ እና ጸጋው ሲያድግ እናያለን። በልጅነቱ ህልምን ነበር የሚያለው። የህልሙን ትርጓሜ እንኳን አያውቅም። የህልሙን ትርጓሜ በምናልባት የተናገረው አባቱ ያዕቆብ ነበር። አሁን ግን የሌላ ሰው ህልም ሲተረጉም እናያለን። ስለዚህ ጸጋው አድጓል አላደገም? አድጓል። ስለ ህልም ስናነሳ እግረ መንገዱን አንድ ነገር መናገር እፈልጋለሁ። ህልም 3 አይነት ነው። ህልም ከ3 ወገን ይታያል። አንደኛ ከሰይጣን ይታያል፣ ሁለተኛ ከእግዚአብሔር ይታያል፣ ሶስተኛ ደግሞ ከሰውነታችን ባህሪያት አለመስማማት የተነሳ ይታያል። ይህ ብዙ ጊዜ የምናየው ነው። አሁን በየዕለቱ ምንቃዥው ማለት ነው። ምናልባት ወደዚህ ሀገር ከመምጣታችሁ በፊት ሀገር ቤት እያላችሁ አንዳንድ ቀን ባህር ውስጥ ገብታችሁ ሊሆን ይችላል። ሰፈር ተርጓሚ ትልቅ ከተማ ልትገባ ነው ሊላችሁ ይችላል። አይደለም ጭቃ ስትድሁ አድራችሁ እንደው ሀብት ሊመጣልህ ነው ሚል አልሰማችሁም? እንደውም አንዳንድ ሰው በየዕለቱ ህልሙን የሚናገር ሰው አለ እስከሚሰለቸን ድረስ። ዛሬ ይሄን አየው፣ ነገ ይሄን አየው፣ ነገ ወዲያ ይሄን አየው እያለ ልክ አንድ ሰውዬ እንደዚህ እያለ አስቸገረው አንድ ጎረቤቱ። በኋላ አንድ ቀን እንደው በኋላማ ሲለመድ እየሰራን እየፈጠርን ሁሉ የምንናገር ሰዎች እንፈጠራለን። ታውቃላችሁ አይደል? እና ምን አለ ዛሬ እንደው በበቅሎ ሆኜ በኮርቻ ላይ ብዙ ህዝብ አጅቦኝ ሲሄድ አየሁ ማለት ነው። ከብርሃን ልትሾም ነው እንዲለው ነው እሱ አስልቶ ነው የተናገረው። ይህን ሲነግረው ሰውየው ደግሞ ተንኮለኛ ነው። አሁንስ አበዛዋልና አይ ሞተ ወደ መቃብር ሲወስዱ ነው አለ። ሞተ ወደ ቤተክርስቲያን ስትሸኝ ነው ለቅሶ ነው የታየህ። ከዚያ በኋላ ደግሞ ለመለወጥ ብሎ ወዲያው እኮ ከበቅሎ ወርጃለሁ አለ። መቃብር መግባት ነው አለው ደግሞ ሰውየው ተከታተለ። አንዳንዱ ሰው እንኳን አስቸገረ። ደግሞ ዘልዬ ወጥቻለሁ አለ። ነፍስ ወደ ሰማይ መሄዷ ነው እያለ አለቀዋል። እንዲህ ሲለው አለ እንኳን ደንኩ እያለ ምን ያደርገው? አንዳንድ ሰው እንዲህ እያለ ያስቸግራል። እና ለእንደዚህ አይነቱ እንዲህ ያለ መልስ ያስፈልገዋል። በአብዛኛው 4ቱ ባህሪያተ ሥጋ የሚባሉት አንዱ ሲሰለጥን ያን የተመለከተ። ለምሳሌ ሰሞኑ ሙቀት ነው አይደለም? የበላነው ተጨምሮ ሙቀት ሲሰማን በጣም የሆነ ግጭት ነገር የሚያሯሩጥ እሳት የመሳሰለ ነገር ልናይ ይችላል። የውሃ ባህሪያችን ሲሰለጥን ደግሞ ስንገባ ስንዋኝ እንደዚህ የነፋስ ባህሪ ደግሞ ሲሰለጥን ሲያሯሩጠን፣ ውሻው ምኑም ሲያሯሩጠን፣ ደግሞ አንዳንድ ሀገር ፖሊስ የሚያሯሩጠዋል። አሁን አረብ ሀገር ምናምን ፈቃድ የሌለው በህልሙ ፖሊስ ብዙ ነው የሚታየው። የመሬት ባህሪ ሲሰለጥን ደግሞ ዳገት ስንወጣ ጭቃ እንደዚህ አይነት ያሳያል። ይሄ የ4ቱ ባህሪያተ ሥጋ አለመስማማት ውጤት ነው። ቅዱሳን አሁን እንዲህ ያለ ነገር አያዩም። ለምን? ሰውነታቸው በጣም የተስተካከለ ገብቷችኋል አይደል? 4ቱ ባህሪያት አስማምተው ነው የሚኖሩ በአመጋገብም በመንፈሳዊ ህይወት። አሁን የኛ 4ቱ ባህሪያትን ባይሆን ቢያንስ ኮሌስትሮል ምናምን ለመዳኘት ጂም የሚባል ማስማሚያ ወይም እንደዚህ ያለ ነገር ታዞልናል ሐኪሞቹ። ጾሙም ጨምረዋል። ጾሙን በሳምንት 2 ቀን እንደዚህ እንግሊዝ ሀገር ሄጄ አንድ የጓደኛ ወዳጅ ምን አለን፣ በአርብ ቀን ወተት ጠጣ ሲለው ጓደኛችን አልጠጣም አለ። ለምንድን ነው ሲለው በእኛ በኦርቶዶክስ ጾም ነው አለ። ስንት ቀን ነው ጾም? በሳምንት 2 ቀን። ሪሊ የስ ከመቼ ጀምሮ ነው? እንዴት ሲንስ አንሺየንት ታይምስ ላይ 1500 ቢፎር አትሊስት ከዚያ ጊዜ ጀምሮ እናንተ የሰለጠናችሁ ነበር ማለት ነው አለ። እሱ 2 ቀን መጾም አሁን መሰልጠን ስለሆነ ማለት ነው ለሰውነቱ መስተካከልና ይህን ያህል ዓመት ሰለጠናችሁ ነበር ማለት ነው አለው ይላል አለኝ ይላል። ይሄ እውነተኛ ታሪክ ነው የምነግራችሁ። አሁን መጾም መሰልጠን ሆኗል እና እናንተ ደግሞ በዚህ ዘመን ሰለጠን ብላችሁ እንዳትበሉ አደራ።
መጾም መሰጠት በሆነበት ዘመን መብላት ሊሆን አይችልም። ወዳጅ እንኳን ለነፍስ እግዚአብሔር እኮ ሲሰራልን ለሰውነታችን ሁሉ የሚጠቅመው ነው። ታውቃላችሁ አይደል? በፍጹም የማይጠቅም ነገር እግዚአብሔር አያሳየም። በምንም መንገድ የነፍሳችን ተውት፣ ለስጋችን ሁሉ አሁን እንዳበሻ ስጋ መውለድ እንተርፍ ነበር ለጾም እንደ በይሉኝታ ነው እንኳን ትተን ታዲያ ለሰውነታችን የሚጠቅም አይደለም? የሚጠቅም እኮ እንደ ወደ ሌላ ለመግባት አይደለም ክርስቲያን ትልቁ አንዱ እንዲህ ያለው ህልም ከመቃዠት የምንበላው ምግብን ከሰውነታችን ጋር ያለውን ችግር የሚያሳይ ነው ማለት ነው። ስለዚህ በቃዣችሁ ቁጥር አትረበሹ። ሌላ ምንም ነገር አለ የበላችሁት ምግብ ነው። እሱን አስተካክሉ፣ ይስተካከላል። እሱን ስናስተካክል ይስተካከላል። ሁለተኛው ህልም የሰይጣን ነው። የሰይጣን ህልም ከሆነ የሚተረጉሙት የሰይጣን ሹማምንት ናቸው። ይሄን እንድትሰሙ ይፈልጋል። እግዚአብሔር ያሳያትን ህልም ጠንቋዮች፣ ይሄ የሰፈር ህልም ተርጓሚዎች በፍጹም ሊተረጉሟቸው ባለቤቱ ሌላ ነው። እንዲሁ በዚህ ሀገር እንኳን እንዲሁ በኮምፒውተሩ ኮድ ያንዳንዱ ሰው ኮድ ሌላ ሰው አይከፍተውም አይደለም ነው አይደለም። በቴክኖሎጂውም አይቻልም። ሰይጣን ያሳየውን የሰይጣን ሰዎች ይተረጉሙታል። እግዚአብሔር ያሳየውን ደግሞ እግዚአብሔር ብቻ ነው። የሰይጣን ህልም ማለት ምን ማለት ነው የሚለው ትንሽ መናገር ፈልጋለሁ። ሰይጣን ሰዎች በእርሱ ያምኑበት ዘንድ እንደሚደረግ ያወቀውን ነገር ቀድሞ ያሳይና ያ ህልም እውነት ሲሆን ሰዎች ይሄ ሰው እውነተኛ ሰው ነው፣ ይሄ ጻድቅ ነው እያሉ ያሳምንባቸዋል። ይህ ሰዎች እንዲከተሉት ያደርግበታል። እንደ ብልሃት ይጠቀምበታል ከእግዚአብሔር ሰዎችን ለማፈንገጫ። አሁን ተመልከቱ፣ ፈርዖንን ህልም ላይ ልነግራችሁ የፈለኩትን ነገር አንደኛው ይሄ ነው። በእውነቱ የእግዚአብሔር ህልም አለ ይሰጣል። ሁለተኛው ነገር ግን እግዚአብሔር ህልም የሚያሳየውን ሰው እኛ አንመርጥለትም። የሰማችሁ ነው አይደል? ለምሳሌ ፈርዖን እግዚአብሔርን ያመልክ ነበር ወይ? አያመልክም። እግዚአብሔር ከፈለገ ምክንያቱም ተመልከቱ እሱ ነው እንጂ ከእግዚአብሔር የተለየ እግዚአብሔር ግን የዚያ ሰው ፈጣሪ መሆኑ ሊሻራጭ እግዚአብሔር የዚያ ሰው መጋቢ ነው። እግዚአብሔር ጠባቂ ነው። ድንበር የለበትም። እግዚአብሔር ለፈለገው ሰው የፈለገውን ነገር ያሳየዋል። በዚህ ዘመን ለምሳሌ አንድ እስላም ሼክ እንደ ሼክ ጅብሪል አይነት በኢትዮጵያ ትንቢት ቢያሳይ የዚያ ሰው ሃይማኖት ትክክል መሆኑን አይደለም የሚያሳየው፣ ያም ፍጥረትም እግዚአብሔር የሚጠቀምበት መሆኑን ነው የሚያሳየው። እየሰማችሁ ነው አይደል? የነ ፈርዖን ህልም የሚያሳየው ነው። የነ ናቡከደነጾር ህልም የሚያሳየው ነው። ሌላም መልእክት አለው። ለአሕዛብ ህልም የገለጸበት አንዱ ምክንያት በኋላ ዘመን ድህነት በእስራኤል ቤት ሲደረግ እግዚአብሔር በብሉይ ኪዳን መግቦቱ እኛን መቼ አሳተፈ? እኛን ራእይ አላሳየ፣ በእኛ ሀገር ታምራት አላደረገ፣ በእኛ ሀገር ቃሉን አላስነገረ፣ መዓቱን ወደ ምሕረት አልለወጠ እንዳይሉት በባቢሎን ምርኮ ባቢሎን አስወርዶ ብዙ ቃል እግዚአብሔር አስነግሯል። ብዙ ትንቢት አስነግሯል። ብዙ መጽሐፍ ታስቧል። እንደነ ትንቢተ ሕዝቅኤል፣ ዕዝራ፣ ነህምያ፣ አስቴር፣ ጦቢት፣ ናሆም፣ ሕዝቅኤል፣ ዳንኤል እነዚህ በሙሉ ኤርምያስም አንዱ የምርኮ ዘመን ነቢያት የነበረ ነቢይ። እነዚህ ሁሉ በዚያ የተደረጉ ናቸው። ነነዌን ትልቋን የአሦራውያን ከተማ ከትልቅ ጥፋት አድኖ ለአሕዛብም ትድግና እንዳለ አሳይቷል። ፈርዖንንም ያሳየው ናቡከደነጾርም የገለጸለት እግዚአብሔር የሁሉም አምላክ ነው። በሁሉም ቦታ ተአምራት ያደርጋል። ተአምራቱ የማን እንደሆነ ላይገባን ይችላል። እውነተኛ ይሁን እነሱ ባሉበት ሀገር ቢደረግ እንኳን ምን ብለው ያስባሉ? ምናልባት የኛ ሃይማኖት ትክክል ነው እንደዚህ ብለው ያስባሉ። ሃይማኖታችሁ ትክክል ቢሆንም ባይሆንም ግን እግዚአብሔር ስለ ቸርነቱ ለነሱም ቢሆን ማድረጉን አያውቁም። በተለይ በስጋ ለዚህ ነው አሕዛብ አሁንም ያሉ በክርስትና የማያምኑ ከመዓት እንዲሰውራቸው ከልብ ወደ አንድ ፈጣሪ ከጣዖት በተለይ ተላቀው ከለመኑት ያድናቸዋል። ይገርማቸዋል። ባያውቁትም ያድናቸዋል። ይሄን አይከለክላቸውም። እኛ እንደምናስበው አይደለም የእግዚአብሔር አሰራር። አንዱ የህልሙ ነገር የሚነግረን እና በተለያየ መንገድ ሊገልጽ ይችላል። ምንም የሚረብሽ ነገር የለም። እግዚአብሔር ለሁላችን ማስተዋሉን ያደለን። ትልቁ ህልም ተናጋሪዎችን አይተን እነሱን እንከተላለን ካልን ግን እዩ ህልሙም እውነት ሆኖ እንጠፋለን ማለት ነው። ህልሙም እውነት ሆኖ ህልሙም የእግዚአብሔር ሆኖ ምክንያቱም እግዚአብሔር ለፍጥረቱ ሁሉ የሚያደርገው ነው እንጂ ያደረገላቸው አስፈላጊ ስለሆነ እሱ በሚያውቀው እኛ በማናውቀው የእነዚያ ሰዎች ሃይማኖት ትክክል ስለሆኑ አይናገር። ለምን በአዲስ ኪዳን ተዘግቷል? በሩ ማን ላይ ነው? እኔ ነኝ። በሩ ህልማቸው አይደለም። የእነሱ ህልም በር አድርገልን ያላቸው በሩ ክርስቶስን ማመን ብቻ ነው። ሌላ በር የለውም። በሩ በክርስቶስ አምኖ መጠቀም ነው። በሩ የክርስቶስ ስጋና ደም መብላት። ከዚህ ውጭ ህልም በር አይሆንም። ተአምራት በር አይሆንም። ምንም ነገር በር አይሆንም። በሩ ክርስቶስ ብቻ አለቀ።
ለምን ያኛው እሱም እኔ ነኝ በር ብሎ ያስተማረው የሱ ስራ ግን በብዙ ቦታ ስለሚፈጸም ነው። ያ ስራውን ተመልከቱ። ያን ስራውን በእውነተኛ ሃይማኖት ያልተረዳ ሰው የሰዎቹ ሃይማኖት አጥቆ ከሄደበት ይጣል። ለዚህ ነው በሩን እኔ ታምራቱን ተከተላችሁ እንዳትጠፉት ያለ። በዚህ ያጽናን እግዚአብሔር። አሁን ዮሴፍን እግዚአብሔር ከፍ ከፍ አደረገው። በእስር ቤት ከኖረ በኋላ በፈርዖን ቤት አላቀው። አሁንም ተመልከቱ ለዮሴፍ ምን ይሆን ጥቅሙ? ይኸው በወንድሞቹ ጋር አገለገለ፣ ተሸጠ። ግብፅ ጲጥፋራ ቤት ባሪያ ሆኖ አገለገለ፣ ታሰረ። ምን ተጠቀመነን? አሁንስ በመሾሙ እርግጥ አክብሮታል። ያላደረገለት ነገር የለም። እንደሰማችሁ ነጭ ሐምራዊ ዱጃ አልብሶ የወርቅ ዝርግፍ ባንገቱ አድርጎ የሱ በምትሆን ሁለተኛይቱ ሰረገላ ላይ አስቀምጦ አዋጅ ነጋሪ እያሳወጀ እዩ በግብፅ ምድር ማንም ሰው እጁንም እግሩንም ካለ ዮሴፍ አያንሳ፣ እኔ የምመልጥህ በዙፋኔ ብቻ ነው። ፈርዖን እንዲህ አድርጎ ከፍ አድርጎታል። እግዚአብሔር ሰውን የሚጠቅሙትን ሰዎች እንደ ዮሴፍ ከጉድጓድ ሊያመጣቸው ይችላል፣ ከእስር ቤት ሊያመጣቸው ይችላል። ድህነቱ የሚገባ ሲሆን ምህረቱ የሚገባ። አሁን ህዝቡ አያውቁም ዮሴፍን ለምን ወደዛ እንደመጣ አያውቁም። ፈርዖንም አያውቅም። ህልሙን ተነገረው፣ ተተረጎመለት። ከአንተ በቀር እግዚአብሔር እንዲህ ያለውን መንፈስ የሰጠው ብልህና አስተዋይ ነህ ብሎ ነው ከፍ ያደረገው። እግዚአብሔር በእውነት ለሁላችን ማስተዋሉን ያድለን። እኔ በጣም ዛሬ አተኩሬ ያሉ መናገር የምፈልገው ከዚህ በኋላ የሆነውን ነው። ህልሙ ደረሰ። ዮሴፍ በሰባቱ የጥጋብ ዓመታት እህሉም በአግባቡ ከግብፅ ምድር ሰበሰበ። እግዚአብሔር የተናገረው ስለማያስቀር ምድሪቱ በበረከት ተመላች። በቃ ማሳዎች ሁሉ አፈሩ። አገዳው ዛላ እስከሚከብደው ድረስ እያፈራ ተሰበሰበ። የግብፅ ህዝብ የሚሆነውን ስለማያውቅ አእምሮውን ተጠቅሞ ስለማያስብ ማለት ምን ማለት ነው? አእምሮ ለሁሉም እኩል የተሰጠ ነው። በኋላ ነሰዋል። አንድ ሰው ሀብትም ሲያገኝ በአእምሮ እንዴት እንደሚጠቀምበት ማወቅ አለበት። ገንዘብም ሲያገኝ ምንም ሲያገኝ ስልኮቻችሁ ሳይለንት አድርጓቸው እስኪ። ለዛሬ ብቻ ሳይሆን ለሁል ጊዜ ቤተክርስቲያን ስትገቡ ሞባይል ማኔጅመንት የሚባል ኮርስ ከመስጠታችን በፊት እንደው ዛሬ ስልኩ የጮህበትን ሰው ለማስደንገጥ አይደለም፣ ግን ተደጋጋሚ ትናንትም ስለሰማው በየቦታውም ስለምሰማ እዚህ ቤተክርስቲያን ብቻ ሳይሆን ለቅሶም ላይ ሰርግም ላይ የእግዚአብሔር ቃል ስትሰሙ እግዚአብሔርን አክብሩት። ነውር ነው ስልክ አይነገርም። ብዙዎቻችሁ እኮ ስራ ቤት እንኳን አታናግሩ። ለስራ ከሆነ እግዚአብሔርን ከዛ ሁሉ ማሳነስ የለም። በሁሉ ነገር ነው እግዚአብሔርን ማክበር። ገብቷችኋል አይደል? ሌላውንም ሰው ትንሽ እንኳን አቋረጠችን እና ይቅርታ ወንድማችን ለአንተ አይደለም፣ ግን ሁላችንም የሚገጥመን ስለሆነ ማለት ነው። እኔም እየተናገርኩ ገጥሞኝ ያውቃል። ምንም እንትን የለውም፣ ይረሳል። በቃ ሆነ ብለንም የምናደርገው አይደለም። ጊዜ ግን እንደ ጫማ ማወቅ ለቃችሁ ብትለምዱት ሁልጊዜ ታደርጉታላችሁ። ምንም ይህን ለማድረግ ያስችላል። እዩ ክርስቲያኖች እና ሰበሰበው። አብረዋቸውን መጠቀም አለባቸው። ሀብት ስናገኝ ምን ማድረግ እንዳለብን ማወቅ አለብን። ሰበሰበው። ዮሴፍ እንደተባለው የ7 ዓመቱ ረሃብ መጣ። ረሃቡ ሲጀምር የግብፅ ሰዎች ምን እንብላ፣ መሬቱ ማፍራት አይችልም። መጀመሪያው ዓመታት ትንሽም ተገኝቶ ነበረ፣ ግን የሚበቃቸው አልነበረ። መጡ። ዮሴፍ ገንዘቦቻችሁን አምጧልና ገንዘባቸውን ተቀብሎ እህልን ሰጣቸው፣ ተጠቀሙ ይላል። አሁን አንድ ታሪክ ላነብላችሁ ነው። የተከታተላችሁ ነው አይደለም? ረሃቡ ግብፃውያንን ብቻ ሳይሆን ከነዓንንም የአባቱን የዮሴፍ ተሽጦ የመጣበትን ሀገር ጎዳ። በዚህ ጊዜ ያዕቆብ አባቱ ደግሞ ግብፅ ሀገር ስንዴ እንዳለ ሰማ። ሲሰማ እንዲህ ያለ መልእክት እንዲህ ያለ ቃል ተናገረ። ኦሪት ዘፍጥረት ምዕራፍ 42 ጀምሮ እንዲህ ይላል። ያዕቆብም በግብፅ እህል እንዳለ ሰማ። ያዕቆብም ልጆቹን ለምን እርስ በርሳችሁ ትታያላችሁ አላቸው። እንዲህም ማለት እነሆ ስንዴ በግብፅ እንዲገኝ ሰምቻለሁ። ወደዚያ ውረዱ እንድንድንና እንዳንሞትም ከዚያ ሸምቱልን። የዮሴፍም 10 ወንድሞቹ ስንዴን ከግብፅ ይሸምቱ ዘንድ ወረዱ ይላል። 10 የተባለው ምንድነው? 11ኛ ሌላ የዮሴፍ ታናሽ ብንያም ነበረ። የራሔል ሽታ ከራሔል የወለዳቸው ዮሴፍንና ብንያምን ስለሆነ አባቱ ያዕቆብ ትልቁ ስለሞተበት ከራሔልን 21 ዓመት ተገዝቶ ያገባት ሚስቱ ስለሆነች ብንያምን አልሰድም ደግሞ እንደዚያኛው ወይ አውሬ በላው ወይ ምን ቢሉኝ ብሎ አስቀረውና 10ሩን የዮሴፍ ታላላቆች 10ሩ የዮሴፍ ታላላቆች ደግሞ ትላንትና ስንማር እንደነገርኳችሁ አብረው ሲጠብቁ የነበሩና ክፉዎች የነበሩ ዮሴፍ ክፋት ሊያስተምሩ ሲሉ እምቢ አላቸው። ነግሬያችኋለሁ አይደል? ይሄን ታሪክ እነዛ ናቸው። እነዚህ 10ሩ ወደ ግብፅ እንዲወርዱ አዘዛቸው እና ወረዱ። ከወረዱ በኋላ ያለውን ትንሽ ላንብብላችሁ ምን እንደሆነ።
ቁጥር 6 ወይም ቁጥር 6 ጀምሮ የእስራኤል ልጆች ለእህል ሸመታ ከመጡት ጋራ ገቡ፣ በከነዓን ሀገር ራብ ነበርና ይልና ዮሴፍም በምድር ላይ ገዥ ነበረ። ትናንት በግብፅ ላይ ተሾመው፣ ዛሬ ደግሞ በምን አለ? በምድር ላይ። ለምን ስንዴው እሱ ካለ ምድር ነው የሚያቀልበው፣ በምድር ላይ ተሾሟል ማለት ነው አይደለም? በምድር ላይ ገዥ ነበረ። እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። ይኸው የዮሴፍም ወንድሞች በመጡ ጊዜ በምድር ላይ በግንባራቸው ሰገዱለት ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። አሁን ህልፉ ተፈጸመ አልተፈጸመም? እነሱ ማን እንደሆነ አላወቁም ገና። እሱ ግን እነማን እንደሆኑ ማወቅ ይጀምራል። አነብላችኋለሁ። 11 ሰነዶች ለእኔ ነዶ ሲሰግዱ አየው፣ 11 ከዋክብትና ፀሐይና ጨረቃ ለእኔ ሲሰግዱ አየው ያለው ነገር እየደረሰ ነው። ሰገዱለት። ዮሴፍም ወንድሞቹን አይቶ አወቃቸው፣ ተለወጠባቸው፣ ክፉ ቃልንም ተናገራቸው። እናንተ ከወዴት መጣችሁ አላቸው። እነርሱም ከከነዓን ምድር እህል ልንሸምት የመጣን ነን አሉት። ዮሴፍም ወንድሞቹን አወቃቸው፣ አረጋገጠ። እነርሱ ግን አላወቁትም። ዮሴፍም ስለ እነርሱ አይቶት የነበረውን ህልም አሰበ። አያችሁ፣ አሰበ ህልሙን። እንዲህም አላቸው፣ እናንተ ሰላዮች ናችሁ፣ የምድሩን ራቁትነት ልታዩ መጥታችኋል። እነርሱም አሉ፣ ጌታችን ሆይ አይደለም፣ ባሪያዎችስ እንዴት ሊገዙ መጥተዋል? እኛ ሁላችን የአንድ ሰው ልጆች ነን። እኛ እውነተኞች ነን፣ ባሪያዎችስ ሰላዮች አይደሉም። እርሱም አላቸው፣ አይደለም፣ ነገር ግን የሀገሩን ራቁትነት ልታዩ መጥታችኋል። እነርሱም አሉ፣ ባሪያዎችስ 12 ወንድማማቾች በከነዓን ምድር የአንድ ሰው ልጆች ነን። ታናሹም እነሆ ዛሬ ከአባታችን ጋር ነው፣ አንዱም ጠፍቷል። ለማን ነው የሚነግሩት? ይህንን ማን ነው ጠፍቷል የሚሉት? ዮሴፍን ለዮሴፍ ጠፍቷል ይሉታል። ይደንቃል። እንግዲህ በነገራችን ላይ እግዚአብሔር የፈቀደው ነገር አይቀርም። ምንም ሰው መመቅኘት የለብንም። ክርስቲያን ይኸው ተመቀኙት፣ ጠሉት፣ ቀረ እንዴ? እግዚአብሔር ያለው ነገር ቀርቷል? አልቀረም። የሚያስደንቀውን ነገር አድምጡ። በጣም የሚያስደንቀው፣ በጣም የሚደንቀኝ ምን መሰላችሁ? ሰላዮች ናችሁ ይላቸዋል። ኧረ አይደለንም ይሉና ያልተጠየቁትን ይቀባጠራሉ። ኃጢአት ያስቀባጠራል። በነገራችን ላይ አሁን ኃጢአት እያበዛን፣ ተንኮል እያበዛን፣ ምንም ሰው ባይናገርን ብቻችሁን ብዙ ጊዜ ታወራላችሁ። እውነቴን ነው የምነግራቸው። አሁን እነ ዶክተር ዳንኤል ብንጠይቃቸው ወገቡን ሰውነቱን ካንቀጠቀጠው፣ ምግብ ካስጠላው፣ ምግብ ሲበቀምስ ካስታወቀው ምን ሊሆን ይችላል? ወባ ሊሆን ይችላል ብለው ይገምታሉ አይደለ? የሆነ በሽታ ይገምታሉ። ይሄም ላይሆን ይችላል፣ ሌላም ሊገምቱ ይችላል። እንደዚህ ይውላል። ስትሄዱ የሚያስወራችሁ፣ ተኝታችሁ የሚያናገራችሁ ከሆነ ምልክቱን እነግራችኋለሁ። ይሄ ያልተናዘዛችሁት ኃጢአት አለ፣ አእምሯችሁ ረፍት ያጣል። ትክክለኛ የኃጢአት ምልክት ነው። በእውነት ነው የምነግራችሁ። አንድ ሰው በእውነት ነው የምነግራችሁ እኮ በኃጢአቱ እየተናዘዘ አእምሮውን እየገታ ከኖረ በጣም ሰላማዊ ሰው ነው የሚሆነው። ለዚህ እርግጠኞች ነው። ስለዚህ የሚያበሳጫችሁ የሚያወራጫችሁ ከሆነ ሰዎች አይሰሯችሁ። ኧረ ላብድ ነው እያላችሁ አትጩ። ከማበዳችሁ በፊት ውስጣችሁ የሚተረማመሰውን ነገር አውጥታችሁ ጣሉት እና የሰው ነገር ትዝ አይበላችሁ። ኃጢአት በጣም ያናገራል። እርግጠኛ ነኝ ይሄ በቅዱሳን መጽሐፍ፣ በተለይ በመጽሐፍ በጣም ተናግሯል። አንድ ሰው ሰላምና ጸጥታ የሚፈልግ ከሆነ ውስጡ ያለውን ችግር ማስወጣት ነው ያለው። እሱ ውስጥ ያለው ችግር ከወጣ የሌላ ችግር ማንንም ሰው ረብሾታል። የሌሎች ይመስለናል የሚረብሸን፣ የሌሎች የእኛን ተመልከቱ። የሚነድን እሳት እንጨት ሲጨምሩበት የበለጠ ይነዳል አይነድም? እንደዛ ነው። እሳቱ እኛ ጋር ነው ያለ። የእነሱ እንደ እንጨት እየመጣ እሳታችን ሊያሳድገው ይችላል እንጂ እሳቱ እኛ ጋር ነው ያለ። ኃጢአቱ እኛ ጋር ነው ያለ። ንዴቱ እኛ ጋር ነው። በደሉ እኛ ጋር ነው ያለ። የሌሎች እሳት በሌለበት እንጨት ብትጨምር ክምር ከመሆን በቀር ምን ይሆን? አይጎዳህም የሚባለው ለዛ የተረጋገጠ ክርስቲያኖች የተረጋገጠ እና የሚያሰኛችሁ ካለ ዓለም ሰው ዝም ብሎ ጠበል ይሄዳል። ንስሐ አውጥቶ መጣን ትክክለኛ ምልክቱ ነው። የኃጢአተኝነት ምልክት ነው። ያስቀባጠራል። በነገራችን ስትጠየቁ ሁሉ እንዲሁ እንዲያውም በዛ በእኛ ሀገር ኩናማ የሚባል ብሔረሰብ አለ። ታውቃላችሁ አይደለም? እና አንድ እዛ ትግራይ አካባቢ አንድ ክርስቲያኑ በሬ ኩናማውን በሬ እህል ይበላበታል። እየበላበት ኧረ ተው በሬህን ሰር ብለው እምቢ አለ። ያኛው አበሻው ናቅ አደረገው። ክርስቲያኑ አንዳንድ ጊዜ ሰዎችን ባኗኗራቸው መናቅ አለን በውስጣችን እንደምታውቁት። ናቀውና በኋላ
ጓደኞቹን አማከረ። ይቺ በሬ የዚህ ክርስቲያን ያመሻ በሬ ያመሻ ነው የሚሉት እነሱም እህል የበልታ ልትጨርሰዋል እንዴ እህል ከምትበላ እኛ እንብላት በሬዋን ተባባሉና አረዷት። አርደው በሉ፣ ግን ብልሃት አያውቁም፣ ኃጢአትም ያስለፈልፋል። ከዚያ በኋላ ያ ሰውዬ ሲጠይቀው ስለነበረ በሬ ጠፋ አይተሃል ወይ አለ። መጥቶ ያንን ባለ ጥቁር ናት? አዎ። ሄራቷ ፈንዛ ነው? አዎ። ግንባሯ ቦቃ ነው? አዎ። አላየሁም ማለት ሁሉን ምልክት ከተናገረ በኋላ ማለት ያ ሁሉ ምን ያስቀባጥረዋል? አይ እና አንድ ነገር አድርጓል ማለት ነው ብሎ ፍርድ ቤት ተጠርቶ እንዲህ ያለ በሬ አላየህም ሲለው አልበላንም አለ። ደግሞ ጭራሽ ያልተጠየቀ ያስመልሳል ኃጢአት። በነገራችን ላይ እንደዛ ነው። አሁን እሱ ራቁትነት የምድሩን ራቁትነት ልታዩ መጥታችኋል ይላችኋል። የአንድ ሰው ልጆች ነን፣ 12 ነን፣ አንዱ ጠፍቷል፣ አንዱ ቤት አለ። ይህ ሁሉ ምን ያስቀባጥራል? ኃጢአት እኮ ነው የሚያስቀባጥረው። ኃጢአት ያስቀባጥራል። እሱ ደግሞ እንትን እያላቸው ይሄዳል እና ሌላ ልንታመን እንደዚህ ሆኖ እንደዛ ሆኖ እንደዚህ መወሽከት የበሽተኝነት ምልክት። አጭር መልስ ለተጠየቁ ምንድን ነው ማለት ይሄ አኗኗራችን ሁሉ የሚቃኝ የለንም። ምን ማድረግ ነው? ለተጠየቁት መልስ መስጠት ብቻ። አእምሯችን ሰላም ከሆነ እንደዛ ነው። ለምን እንደምንጠየቅ እንኳን አሁን እነሱ አያውቁትም። እሱ እያጣራ ነው። እነማን መሆናቸውን እርግጠኛ መሆን ፈልጓል። ራሱን ሳይገልጽ የመበቀል ሀሳብ እንደሌለው በኋላ ስናነባ አሳያቸዋለሁ። እናንተም ታውቁታላችሁ። የመበቀል የጥላቻ ሀሳብ አይደለም ያለው። ዮሴፍ ጻድቅ ነው። ጻድቅ ሰው በምንም መንገድ የበደሉት ትዝ አይልም። ትላንትና አይተነዋል። ለዛ ጠጅ አሳላፊ ያለው እኮ ከእስራኤል ሀገር ሰርቃ አምጥተውኛል ነው ያለ አይደለም እንዴ? ወንድሞቼ ከፍተው ሸጡኝ አይደለም ያለ። እዚህም ቤት እንዲያኖሩኝ ደግሞ ምንም ክፉ ነገር አላደረኩም ማለት እንጂ ጲጥፋራን እንኳን ጉልበቴን በዝብዞ ከብሮ ሚስቱ የነገረችው ሰብቶ አሰረኝ አላለ። አይከስም። ጻድቅ ሰው አይከስም። የተደረገውን እንኳን ጻድቅ ሰው አይነገርም። ሀጠ ሰው ደግሞ ያልተደረገው ያልተጠየቀው ሁሉ ይቀበጥራል። ይታያቸዋል ልዩነቱ በዮሴፍና በወንድሞቹ ይታያል አይደለም? ዮሴፍ ነገሩ አጭር ነው። ስለተደረገው ስለ እውነቱ እንኳን አይተነትንም። አጭርና ግልጽ፣ የሰዎቹን ትቶ የራሱ እኔ ምንም አላደረኩም ይላል እንጂ አሳሪው ምን እንዳደረገ የመለፍለፍ ጠባይ፣ ገፊው ምን እንዳደረገ አይናገርም። ተገፊው ተቀብሎታል። ክርስትና ማለት ይሄ ነው ብያለሁ። ይቀባጥራሉ፣ ይለፈልፋሉ። እና ክርስቲያኖች እኛም በእውነት ነው የምነግራቸው። አሁን እየሄደ የሚያወራ እንጂ ቤታችን የምናልፈው ሰዎች ሁሉ እንዳለን እኮ ሰማለሁ። ይሄ ሀሳብ ምናምን ሀሳብ ነው እንዲህ ያደርጋል። ስለ ቤተሰብ ማሰብ ሲሆን መጨነቅ አትጨነቁ። ይሄ የሚያስጨንቃችሁን በማን ላይ ጣሉት ነው ያለው? በእኔ ላይ ጣሉት ነው ያለው። ከኑሮ የተነሳ ከችግር የተነሳ ለመርዳት ብላችሁ ከሆነ ደግሞ እንደሱ አታድርጉ። ማን ነው ተጨንቆ በቁመቱ ላይ ስንዝር የጨመረ አይደለም ያለው እግዚአብሔር ቃል። በመጨነቃችሁ ምን የምትጨምሩት ነገር እናንተን ከመጉዳት ተውት ነገር እና አእምሯችሁ ሰላማዊ ያደርጉት። ያኔ ብትበሉት ይስማማችኋል፣ ብትጸልዩ ጸሎታችሁ ይሰማል። አሁን እኛ እረፍት ስላጣን መተን ቆመን ስንጸልይ እንኳን አባታችን ወይ ብለን ሌላ ቦታ ገብተን ሁሉ እናገኘው ይችላል አይደለም እንዴ? ያ የህሊና ሰላም ማጣት። ሌላ ሰኞ ውዳሴ ማርያም የጀመረ ረቡዕ ላይ ሊደርስ ይችላል እየገለጠ ሳይታወቀው ማለት ነው። ለምሳሌ ሁሉን ጸልይ ያለው ሳይ ይሄ እኮ የሚያጋጥመን ነው አይደለም? ለምን ህሊናችን ሌላ ቦታ ነው ያለው። እዚህ እኮ ነው አፍ ቀለም ይነዳል፣ ልብ ጓዳ ገብቶ ዕቃ ያሰናዳል ይላሉ። ምን እንላለን እኛ ግን ሌላ ነገር አእምሯችን ሌላ ቦታ ይሄዳል። አእምሯችንን ክፉን ነገር በማስወጣት ጸጥ ብናደርገው የጸሎት ህይወት መረጋጋት አልቻሉ የሚሉ ሰዎች አሉ። መረጋጋት የምትችሉት ክፉን ነገር ሁሉ ስታስወጡት ነው። ከአቅም በላይ መጨነቅን ስናስወጣው መረጋጋት መጸለይ ጀመር። ከዛ በኋላ አጭር ጸሎት ይበቃል። ከቻልን ደግሞ ረጅም። እግዚአብሔር ለሁላችን ማስተዋሉን ያድላል። የ11 ወንድሞቹ መቀባጠር የሚያስረዳል ይሄ ነው አይደለም ይላቸዋል። እነሱ ኧረ እንደዚህ ነን ጠፍቷል አሉት ይላል። ልቀጥልላችሁ ትንሽ። ጠፍቷል። ዮሴፍም አላቸው እናንተ ሰላዮች ናችሁ ብዬ የተናገርኳችሁ ይህ ነው፣ በዚህ ትፈተናላችሁ። ታናሽ ወንድማችሁ ካልመጣ በቀር የፈርዖንን ሕይወት ከዚህ አትወጡ። እውነት የምትናገሩ ከሆነ ነገራችሁ ይፈተን ዘንድ ከእናንተ አንዱን ስደዱ፣ ወንድማችሁንም ይዞ ይምጣ፣ እናንተም ታስራችሁ ተቀመጡ። ይህ ካልሆነ የፈርዖንን ሕይወት ሰላዮች ናችሁ። 3 ቀን ያህል በግዞት ቤት ጨመራቸው ይላል። በ3ኛውም ቀን ዮሴፍ እንዲህ አላቸው፣ ትድኑ ዘንድ ይህን አድርጉ፣ እኔ እግዚአብሔርን እፈራለሁና እናንተ የታመናችሁ ከሆናችሁ ከእናንተ አንድ ወንድማችሁ በግዞታችሁ ቤት ይታሰር። እናንተ ግን ሂዱ፣ እህሉንም ለቤታችሁ ራብ ውሰዱ፣ ታናሹን ወንድማችሁን ወደ እኔ ይዛችሁ ነገራችሁም የታመነ ይሆናል፣ አትሞቱም።
እንዲህም አደረጉ። እነርሱም እርስ በርሳቸው እንዲህ ተባባሉ ይላል። አድምጡ ምን እንደተባባሉ። በእውነት ወንድማችንን በድለናል፣ እኛን በማማጠን ነፍሱ ስትጨነቅ አይተን አልሰማነውምና ስለዚህ ይህ መከራ መጣብን። ሮቤልም መልሶ እንዲህ አላቸው፣ ብላቴናውን አትበድሉ ብያችሁ አልነበረምን? እኔንም አልሰማችሁኝም። ስለዚህ እነሆ አሁን ደሙ ይፈላለገናል። እነርሱም ዮሴፍ ነገራቸውን እንደሚሰማባቸው አላወቁም። ከመካከላቸው አስተርጓሚ ነበርና እሱ ግብፃዊ መስሎ ነው የሚያናግራቸው። አብሯቸው ያደገ ቋንቋቸውን እንደሚችል አላወቁም ነበርና ከእነርሱም ዘወር ብሎ አለቀሰ። አያችሁ ዮሴፍ ልብ ርኅራኄው በድለናል ሲሉ ሰምቶ ስለ እነርሱ እሱ ያለቅሳል። እነሱ ግን በዚያ ሰዓት እንኳን ገና ልባቸው መውረድ አልጀመረም። በእውነት ጨካኝ ሰው እኮ ቢጸጸትም ቶሎ ልባው አይመጣም። የአንዳንዶቻችን ጸጸት እንደ ይሁዳ ጸጸት አመለጠኝ አይነት ይሆናል። አመለጠኝ አይነት እግዚአብሔር ከእንዲህ ያለ ጸጸት ወደ እውነተኛው ጸጸት ያምጣል። እችም ሰዎች ነን፣ ሳንበድል አንኖርም ብያችሁ አለቀሰ ይላል። ከዚያም ተመልሶ ከነርሱም ዘወር ብሎ አለቀሰ። ደግሞም ወደ እነርሱ ተመልሶ ተናገራቸው። ስምዖንንም ከነርሱ ለይቶ ወስዶ በፊታቸው አሰረው። ዮሴፍም አይበታቸውን እህል ይሞሉት ዘንድ አዘዘ። የየራሳቸውንም ብር በየአይበቶቻቸው ይመልሱት ዘንድ ደግሞም የመንገድ ስንቅ ይሰጧቸው ዘንድ አዘዘ። እንዲህም ተደረገላቸው ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ይሁን። እየተበቀላቸው ነው፣ እየራራላቸው ነው። እየራራላቸው እሱንም መያዣ እኮ ያደረገው የእናቱ ልጅ ብንያምን ለማየት ወደፊትም ችግር ስለሚኖር እንደሚመለሱ ያውቃል። እነሱ ረሃቡ እስከ መቼ እንደሚቀጥል አያውቁም። እሱ ግን ያውቃል። ህልሙን ተርጉሟል። የወደፊቱ እንደሚብስ ያውቃል። ስለዚህ ያንን መያዣ አድርጎ እነሱ ወደሱ እንዲመጡ እንዲድኑ ነው የሚኘቱ እና ከዚህ በኋላ ታሪኩን ባጭሩ ልንገራችሁና ሐሳቦቹን እንውሰድ ስለ ህይወታችን የሚሆነው። ከዚህ በኋላ ሄዱ፣ ለአባታቸው ነገሩት። አባታቸው አዘነ። ምን ብሎ ነው ያዘነ? ያኛውን ክፉ አውሬ በላው አላቸው። ያኛውን ደግሞ አሁን እዛ ትታችሁ ትመጣችሁ ስሙን። ሶስተኛውን ብንያምን ደግሞ እንውሰድ ትሉኛላችሁ። ያለ ልጅ ልታስቀሩኝ ነው ወይ ብሎ አለቀሰ ይላል አባታቸው። ሽማግሌው ያለ ዝም አለ። እነሱም አዘኑ፣ ዝም ብለው ኖሩ። ከኖሩ በኋላ ረሃቡ ቀጠለ። ሲጸና የሚበሉት የለም። ሂዱ አላቸው እንደገና። ያ ሰው ፊቱን አናይም፣ ታናሹን ካላመጣችሁ ትሞታላችሁ ብሎናል፣ ፍቀድልን አሉ። እምቢ አለ ያዕቆብ። እንደገና አሁን ምዕራቡ ሲጸና ግን ፈቀደላቸው እና ሲፈቅደላቸው እዚህ 48 ጀምሮ በነገራችን ላይ አይበታቸውን ሲፈቱ ብሩን ሲያዩት ገንዘባቸውን ሲያገኙት ደንግጠዋል። የሁሉንም እንዲሁ ምን ነገር መጣብን እያሉ ተረብሸዋል። ከዚያ በኋላ ኃጢአት እየተከታተለች በጎውም ነገር ሲደረግላቸው ያስደነግጣቸዋል፣ ያስደነብራቸዋል፣ ይረብሻቸዋል። በኋላ ደግሞ እንዲህ ሆነ። እንግዲህ ነገሩት ለያዕቆብ የሆነው ሁሉ ነገሩት፣ ይረበሻሉ። ከዚያ በኋላ ሂዱ አላቸው። ብንያምን ሰጣቸው ትንሹን። ብንያምን ይዘው ከመጡ በኋላ ያለውን ደግሞ ላንብብላችሁ። በጣም አስፈላጊና ደስ የሚል ታሪክ ነው። ከዛ በኋላ መልእክቶችን እንወስዳለን። ምዕራፍ 43 ቁጥር 1 ጀምሮ ራብን በምድር ጸና፣ በግብፅም ያመጡትን እህል በልተው ከፈጸሙ በኋላ አባታቸው እንደገና ሂዱ ጥቂትም እህል ሸምቱልን አላቸው። ይሁዳም እንዲህ አለው፣ ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሏል ብሎ በብርቱ ቃል አስጠነቀቀ። ወንድማችንን ከኛ ጋር ብትሰደው እንወርዳለን፣ እህልም እንሾምትልሃለን። ባትሰደው ግን አንድም ያ ሰው አንሄድም። ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሎናልና። እስራኤልም አላቸው፣ ለምን በደላችሁኝ? ለዚያውስ ሌላ ወንድም አለን ብላችሁ ለምን ነገራችሁት? አያችሁ፣ ሳያውቁት የመቀባጠር ጉዳቱ ለምን አላችሁት? ምክንያቱም ሳይጠየቁ ነው የቀባጠሩት። ለምን አላችሁ? አባታችሁ ይህን ሲላቸው ያ ሰው ስለኛና ስለ ወገኖቻችን ፈጽሞ ጠየቀን፣ እንዲህም አለን፣ አባታችሁ ገና በሕይወት ነው፣ ወንድምስ አላችሁንም? እኛ እንዲሁ እንደ ጥያቄው መለስንለት። በእውኑ ወንድማችሁን አምጡ እንዳለን እናውቅ ነበርን? ይሁዳም አባቱን እስራኤልን አለው፣ እኛና አንተ ልጆቻችንም ደግሞ እንድንድን እንዳንሞትም ብላቴናውን ከኔ ጋር ስደደው፣ እኛም ተነስተን እንሄዳለን። እኔ ስለ እርሱ እዋሳለሁ፣ ከእጄ ትሻዋለህ። ወደ አንተ ባላመጣው በፊትህም ባላቆመው በዘመናት ሁሉ አንተን የበደልሁ ልሁን። ባንዘገይስ ኖሮ አሁን ሁለተኛ ጊዜ በተመለስን ነበር። እስራኤልም አባታቸው እንዲህ አላቸው፣ ነገሩ ከሆነስ ይህንን አድርጉ፣ ከተመሰገነው ከምድሩ ፍሬ በአይበታችሁ ይዛችሁ ሂዱ።
ለዚያም ሰው እጅ መንሻ ጥቂት በለሳት፣ ጥቂት ማር፣ ሽቱ፣ ከርቤ፣ ተምር፣ ለውዝ ውሰዱ። ብሩን በአጠፌታ አድርጋችሁ በእጃችሁ ውሰዱ። በአይበታችሁ አፍ የተመለሰውን ብር መልሳችሁ ውሰዱ። ምናልባት በስህተት ይሆናል። ወንድማችሁንም ውሰዱ፣ ተነስታችሁም ወደዚያ ሰው ተመለሱ። ሁሉንም የሚችል አምላክ ሌላውን ወንድማችሁንና ብንያምን ከእናንተ ጋር ይሰድ ዘንድ በዚያ ሰው ፊት ምሕረትን ይስጣችሁ። እኔም ልጆችን እንዳጣው አጣው። ሰዎችም በእጃቸው ያችን እጅ መንሻ እና ጠፌታውን ብንያምንም ወሰዱ። ተነስተውም ወደ ግብፅ ወረዱ፣ በዮሴፍ ፊት ቆሙ ይላል። ዮሴፍም ብንያምን ከእነርሱ ጋር ባየው ጊዜ የቤቱን አዛዥ እንዲህ ብሎ አዘዘው፣ እነዚያን ሰዎች ወደ ቤት አስገባቸው፣ እርድም ረድ አዘጋጅም፣ እነዚያ ሰዎች በኩለ ቀን ከኔ ጋር ይበላሉና። ያ ሰውም ዮሴፍ እንዳለው አደረገ። ያ ሰውም ሰዎቹን ወደ ዮሴፍ ቤት አስገባቸው። እነርሱም ወደ ዮሴፍ ቤት ስለገቡ ፈሩ፣ እንዲህም አሉ፣ በአይነታችን ቀድሞ ስለተመለሰው ብር ሊተነኮልብን ሊወድቅብንም እኛንም በባርነት ሊገዛን አህዮቻችንም ሊወስድ ወደዚህ ያስገባል ብለው አሰቡ። ወደ ዮሴፍ ቤት አዛዥም ቀረቡ፣ በቤቱም ደጅ ተናገሩት፣ እንዲህም አሉ፣ ጌታ ሆይ ቀድሞ እህልን ልንሸምት ወርደን ነበር፣ በምናድርበትም ስፍራ እንግዲህ አይበታችን ተመለሰልን እና እኛ አላወቅንም ብለው ቀድሞ ሰጡ። ከፍርሃታቸው የተነሳ ኃጢአት እንደዚህ ነው፣ እድሜ ልክ ሲያሰቃይ ነው የሚኖረው። በነገራችን ላይ ኃጢአት በንስሐ ካልተገላገሉት ይህን ሲሉት የእናንተ ብር አምላካችሁ አደረገላችሁ፣ የኔ ገንዘብ ያለ አትጨነቋልና አረጋጋችሁ። እዛው ጠበቁ፣ መጡ። ዮሴፍ መጣ፣ ማዕድ ተሰራ። ማዕድ ሲሰራ ግብፃውያን እስራኤላውያንን ስለሚንቋቸው ተጸየፏቸው። መናናቅ የጥንት ነው መቼም። እስራኤልን ያህል የሚጸየፍ ሰው የለም አይደለም። ሌላ ሀገር ሲሄዱ ደግሞ ሌላው ይንቃቸዋል። እኛም እንደዛ ነን። አሁን እኛ እዚህ አረብ ሀገር በተለይ በጣም ይንቁናል። ይንቁናል አይንቁንም? የዚህ ሳይሻል አይቀርም። እኛ ሀገር ደግሞ አረብ በጣም የተናቀ ነው አይደል? በግልባጩ ነው መችስ ምን ይደረግ፣ በተራችን ይገርማል፣ ይደንቃል እኮ። እኔ እንዲያውም አረቦቹን ያደንቃለሁ። ምክንያቱም ሀገራቸው በልጽጎ እንደዛ ሆኖ እኛ ድሆች ሆነን ቋንቋ ምንም ሳንችል ሄደን ነው። በነገራችን ላይ እንዲያውም እኛ እንደነሱ በልጽገን የኛ የቤት ሰራተኛ ደግሞ ቢመጡ ይጓዳ የምናስገባቸው አይመስልም። የኛ ትሪት በጣም ኃይለኛ፣ በጣም ናቂዎች ነን አይደለም። እርስ በርሳችን እንኳን ስንናቃ እንተዋወቅ የለም። በጣም አንዱ ለሌላው እኮ እንዴት መስሎ እንደሚታየው አቤት ድንቁርናችን እኮ አቤት ድንቁርናችን። መጽሐፍ ቅዱስ ተምረን ሁሉም የአዳም የሔዋን ልጅ ነው ተብሎ ስለ ሁሉም ሰባት ባህሪ ነው ተብሎ ስንቱ ነገር ተነግሮ፣ በዚያ በሳይንሱ ደግሞ ሁሉ ነገር ተነግሮ፣ እንዲያው በሳይንስስ ኢቮሉሽን የሚባል አለ። መቼም እኛ እናንተ ኢቮሉሽናችሁን አልጨረሳችሁም ቢሉን ያስሄዳቸዋል በእውነቱ እያሉንም ስለሆነ ማለት። በሃይማኖት ግን እኮ ያስሄድ። እኛ ደግሞ የእኛ ዘመዶች ደግሞ ኢቮሉሽን የሚባል አያውቁም። እኛውን የምናውቀው ትንሽ ትምህርት ቤት የገባ ነው እና ትዕቢታችን ከምን እንደመጣ ማወቅ አይቻልም። እርግጥ ከድንቁርናችን ነው የመጣው በደንብ ስላልገባን። እግዚአብሔር ለሁላችን ማስተዋሉን ያደለን። ምክንያቱም ኢቮሉሽንም ቲዮሪ ነው እንጂ ፋክት አይደለም፣ ሪያሊቲም አይደለም። እንኳን ሪያሊቲ እና ፋክት ሊሆን ከቲዮሪ ያላለ ነው፣ ሃይፖቴሲስ ነው፣ ግምት ነው። የተሻለ በሳይንስ ያለ ግምት አስተሳሰብ ነው እንጂ ሌላ ነገር የለው እና ተጸየፏቸው። በኋላ ተቀመጡ። እስራኤል ግን ስርዓት እንዳላቸው አሳዩ። ሰልቁ ጀምሮ በእድሜያቸው ተደረደሩ። በዚህ ግብጾች አይተው ተደነቁ ይላል። ስርዓት ሃይማኖት ያለው ሰው ስርዓት አለው። በነገራችን ላይ ተደነቁ። እዚያ በኋላ በላላቸውንም አይተው ተደነቁ ይላል። ዮሴፍ ግን ለብንያም 5 እጥፍ አስጨመረለት ይላል፣ የእናቱ ልጅ ስለሆነ እና ደግሞ አቅፎ ሊስመው ናፈቀ። አንጀቱ ተንሰበሰበ። እንዴት ያድርገው? ገና አልታወቀም ነገሩ ማን እንደሆነ። እንዲህ ይላል መጽሐፍ ቅዱስ። እንግዲህ በእውነቱ ዮሴፍም ወደ ቤት በገባ ጊዜ በእጃቸው ያለውን እጅ መንሻ በቤት ውስጥ አኖሩለት፣ አቀረቡለት። ወደ ምድርም ወድቀው ሰገዱለት። እርሱም ደህንነታቸው ጠየቃቸው፣ እንዲህ ማለት የነገራችሁን ሽማግሌ አባታችሁ ደህና ነውን? የራሱን አባት ሲጠይቅ ደህና ነውን? ገና በሕይወት አለን? እነርሱም አሉት ባሪያህ አባታችን ደህና ነው፣ ገና በሕይወት አለ። አጎንብሰውም ሰገዱለት። ዓይኑንም አንስቶ የእናቱን ልጅ ብንያምን አየው። እርሱም አለ የነገራችሁኝ ታናሽ ወንድማችሁ ይህ ነውን? እንዲህም አለው ልጅ ሆይ እግዚአብሔር ይባርክ። ዮሴፍም ቸኮለ፣ አንጀቱ ወንድሙን ናፍቆታልና ሊያለቅስም ወደደ። ወደ እልፍኙም ገብቶ ከዚያ አለቀሰ። ፊቱንም ታጥቦ ወጣ፣ ልቡንም አስታግሶ እንጀራ አቅርቦ አለ። እነርሱም
ለእርሱም ለብቻው አቀረቡ፣ ለእነርሱም ለብቻቸው፣ ከእርሱ ጋር ለሚበሉት ለግብፅ ሰዎችም ለብቻቸው። የግብፅ ሰዎች ከዕብራውያን ጋር መብላት አይሆንላቸውምና ይህ ለግብፅ ሰዎች እንደ መርከስ ነውና። በፊቱም በኩሩ እንደ ታላቅነቱ ታናሹም እንደ ታናሽነቱ ተቀመጡ። ሰዎቹም እርስ በርሳቸው ተደነቁ። በፊቱም ካለው መብል ፈንታቸውን አቀረበላቸው። የብንያምንም ፋንታ ከሁሉ 5 እጅ የሚበልጥ ነበረ። እነርሱም ጠጡ፣ ከእርሱም ጋር ደስ አላቸው። ዮሴፍም የቤቱን አዛዥ እንዲህ ብሎ አዘዘ፣ አይበታቸውን የሚያነሳውን ያህል እህል ሙላላቸው። የሁሉንም ብር በአይበታቸው አፍ ጨምረው፣ በታናሹም አይበት የብሩን ጽዋዬን የእህሉን ዋጋ ጨምረው አለ። እርሱም ዮሴፍ እንዳለው አደረገ። ነግ በሆነ ጊዜም ሰዎቹ አህዮቻቸውን ይዘው ይሄዱ ዘንድ ተሰናበቱ። ከከተማይቱም ወጥተው ገና ሳይርቁ ዮሴፍ ለቤቱ አዛዥ እንዲህ አለ፣ ተነስተህ ሰዎቹን ተከተላቸው። በደረስባቸውም ጊዜ እንዲህ በላቸው፣ በመልካም ፋንታ ስለምን ክፉ መለሳችሁ? ጌታዬ የሚጠጣበት ምስጢርንም የሚያውቅበት ጽዋ አይደለምን? ባደረጋችሁት ነገር በደላችሁ። እርሱም ደረሰባቸው፣ ይህም ቃል ተናገራቸው። እነርሱም አሉት፣ አድምጡ፣ አሁን ጌታዬ እንደዚህ ያለውን ቃል ለምን ይናገራል? ባሪያዎችህ ይህን ነገር የሚያደርጉ አይደሉም። እነሆ በአይበታችን አፍ ያገኘነውን ብር ይዘን ከከነዓን አገር ወደ አንተ ተመልሰናልና ከጌታ ቤት ወርቅ ወይስ ብር እንዴት እንሰርቃለን? ከባሪያዎችህ ጽዋው የተገኘበት እርሱ ይሙት፣ እኛም ደግሞ ለጌታችን ባሪያዎች እንሆን። በማያውቁት መናገር ችግሩ ይሄ ነው። ንጽህናን መመስከር ይቻላል፣ ግን ስለማያውቁት ጠቅላላ መመስከር ምን እንደተደረገ እንኳን አናውቅም። አይደለም እንዲህ አሉት ይላል። እንግዲህ ራሳቸው ወደ ባርነት ሲከቱ ነው ለእነርሱ። እርሱም አለ፣ አሁንም እንዲሁ እንደ ነገራችሁ ይሁን፣ ጽዋው የተገኘበት እርሱ ለእኔ ባሪያ ይሁነኝ፣ እናንተም ንጹሐን ትሆናላችሁ። እየራሳቸውን ፈጥነው አይበቶቻቸውን ፈቱ። ተፈተሸ። እንግዲህ ወደ ምድር አወረዱ፣ እየራሳቸውም አይበታቸውን ፈቱ። እርሱም ከታላቁ ጀምሮ እስከ ታናሹ ድረስ በረበራቸው። ጽዋውንም በብንያም አይበት ውስጥ አገኘው። ልብሳቸውንም ቀደዱ፣ አይበታቸውንም በአህዮቻቸው ጭነው ወደ ከተማይቱ ተመለሱ ይላል። ለምን? ትንሹን ትተነው አንመጣም ብለው ተገዝተው ነው ያመጡት አይደለም። አሁን እሱ ጋር ሲገኝበት ደነገጡ። ይሁዳም ከወንድሞቹ ጋር ወደ ዮሴፍ ገባ፣ እርሱም ከዚያ ነበረ። በፊቱም በምድር ላይ ወደቀ። ዮሴፍም ይህ ያደረጋችሁት ምንድን ነው? እንደኔ ያለ ሰው ምስጢርን እንዲያውቅ አታውቁምን? አላቸው። ይሁዳም አለ፣ ለጌታዬ ምን እንመልሳለን? ምንስ እንናገራለን? ወይስ በምን እንነጻለን? እግዚአብሔር የባሪያዎችን ኃጢአት ገለጠ። እነሆ እኛም ጽዋው ከእርሱ ዘንድ የተገኘበቱ ደግሞ ለጌታችን ባሪያዎች ነን። እርሱም አላቸው፣ ይህን አደርግ ዘንድ አይቻለኝም፣ አይሆንልኝም አላቸው። የተገኘበት ሰው እርሱ ባሪያ ይሁነኝ፣ እናንተም ወደ አባታችሁ በደህና ውጡ። ትንሽ ወንድሙን ሊያስቀር ነው እንግዲህ የእናቱ ልጅ በብልሃት ነው። እስካሁን ማን እንደሆነ አላወቁም። ሁሉ ይሁዳም ወደ እርሱ ቀረበ እንዲህ አለ፣ ጌታዬ ሆይ እኔ ባሪያ በጌታዬ ጆሮ አንዲት ቃልን እንድናገር እለምንሃለሁ። እኔንም ባሪያህን አትቆጣኝ፣ አንተ እንደ ፈርዖን ነህና። ጌታዬ ባሪያዎቹን አባት አላችሁን ወይስ ወንድም ብሎ ጠየቀ። እኛም ለጌታዬ እንዲህ አለ፣ ሽማግሌ አባት አለን፣ በሽምግልናው የወለደው ታናሽ ብላቴና አለ፣ ወንድሙም ሞተ። ባለፈው ጠፋ ብለውት ነበር። አሁን ማን አሉት? ሞተ። እንደገና ለዮሴፍ ሞት ያረዱታል። ሞተ አሉት። ከእናቱም እርሱ ብቻውን ቀረ፣ አባቱም ይወደዋል። አንተም ለባሪያዎችህ ወደ እኔ አምጡት፣ እኔም አየዋለሁ አለ። ጌታዬንም ብላቴናው አባቱን መተው አይሆንለትም፣ የተወው እንደሆነ አባቱ ይሞታልና አልነው። ባሪያዎችህንም ታናሽ ወንድማችሁን ከእናንተ ጋር ካልመጣ ዳግመኛ ፊቴን አታዩም አልህን። ወደ ባሪያ ወደ አባታችን በተመለስን ጊዜ የጌታዬን ቃል ነገር ነው። አባታችንም ተመልሳችሁ ጥቂት እህል ሸምቱ አለን። ታሪኩ እንግዲህ ረጅም ነው። ከዚያ በኋላ ምንድን ነው የሚሆነው? ላሳጥረውና እንዲህ አለው መጨረሻ ላይ ይሰጠን ነው። ስለዚህ አሁን ትተነው ከሄድ ገና መቅረቱ ሲያይ ይሞታል አሉት። ይሞታል። በዚህ ጊዜ ብላቴናውም ከኛ ጋር ከሌለ ነፍሱ በብላቴናው ነፍስ ታስራለችና ብላቴናው ከኛ ጋር እንደሌለ ባየ ጊዜ ይሞታል። ባሪያዎችህም የባሪያን የአባታችን ሽበት በሐዘን ወደ መቃብር ያወርዳሉ። እኔ ባሪያ በአባቴ ዘንድ ስለ ብላቴናው እንዲህ ብዬ ተውሻለሁ።
አሁንስ ወደ አንተ ባላመጣው በአባቴ ዘንድ በዘመናት ሁሉ ኃጢአተኛ ሆናል። ስለዚህ እኔ ባሪያ በጌታዬ ዘንድ ባሪያ ሆኜ በብላቴናው ፋንታ ልቀመጥ፣ ብላቴናው ከወንድሞቹ ጋር ይውጣ። አለዚያም ብላቴናው ከኔ ጋር ከሌለ ወደ አባቴ እንዴት እመለሳለሁ? አባቴን የሚያገኘውን መከራ እንዳላል። ዮሴፍም በእርሱ ዘንድ ቆመው ባሉ ሰዎች ሁሉ ፊት ሊታገስ አልተቻለው። ሰዎቹን ሁሉ ከፊት ያውጡልኝ ብሎ ጮኸ፣ ተናገረ። ዮሴፍም ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ አለቀሰ። የግብፅ ሰዎችም ሰሙ፣ በፈርዖን ቤት ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወቱ ነውን? አለ። ወንድሞቹም የመልሱለት ዘንድ አልቻሉ፣ በፊቱ ደንግጠው ነበርና። ዮሴፍም ወንድሞችን ወደ እኔ ቅረቡ አለ። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና ይህ 2 ዓመት በምድር ላይ ራብ የሆነበት ነውና የማይታረስበትና የማይታጨርበት 5 ዓመት ገና ቀረ። እግዚአብሔርም በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒት ማድናችሁ ዘንድ ከእናንተ በፊት ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ለፈርዖንም እንደ አባት አደረገኝ፣ በቤቱም ሁሉ ላይ ጌታ፣ በግብፅ ምድርም ሁሉ ላይ አለቃ አደረገኝ። አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት፣ ልጅ ዮሴፍ የሚለው ነገር ይህ ነው፣ እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። ወደ እኔና አትዘግ፣ በጌሤም ምድር ትቀመጣለህ፣ ወደ እኔም ትቀርባለህ። አንተና ልጆቻችሁ፣ የልጅ ልጆችም፣ በጎችም፣ ላሞችም፣ ከብቶችም ሁሉ በዚያ አንተና የቤተሰቦች ሁሉ የአንተ የሆነ ሁሉ እንዳትቸገሩ እመግብሃለሁ። የራቡ ዘመን ገና 5 ዓመት ቀርቷልና፣ እነሆም ለእናንተ የተናገሯችሁ የእኔ አፍ እንደሆነች የእናንተ ዓይኖች አይተዋል፣ የወንድሜ የቢንያም ዓይኖች አይተዋል። ለአባቴም በግብፅ ምድር ያለኝን ክብሬ ሁሉ ያያችሁትን ሁሉ ንገሩት። አባቴንም ወደዚህ ፈጥራችሁ አምጡት። የወንድሙን የብንያም አንገት አቅፎ አለቀሰ። ብንያምም በአንገቱ ላይ አለቀሰ። ወንድሞቹም ሁሉ ሳማቸው፣ በእነርሱም ላይ አለቀሰ። ከዚያ በኋላ ወንድሞቹ ከእርሱ ጋር ተጫወቱ ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ። እጅግ የሚያሳዝንና ሊንት ነው። እዩት፣ አሁን እያጠቃለልን ነው። ክርስቲያኑ ዮሴፍ ውስጥ ጥላቻ ታያላችሁ? ጥላቻ እናያለን? የለም። እነርሱ ይጠሉት ነበር፣ እሱ ግን ትናንትም ይወዳቸዋል፣ ዛሬም ይወዳቸዋል። ክርስትና ማለት የእግዚአብሔር ሰው ማለት የሚጠሉትን ወዶ በዘመናትም ሂደት ጥላቻን ከሚጠሉ ሰዎች ነቅሎ መጣል። አሁን አያቸው እነሱ ጋር የነበረው ያንን እሱን እንዲገሉት ያሳታቸውን ያስመኛቸው ጥላቻ ሁሉ ነቅሎ አወጣላቸው። በፍቅር ጥላቻን ነቅሎ ማውጣት ይቻላል። በትዕግስት ሳንቸኩል እግዚአብሔር እኮ ያመጣልናል። ምንም የሚነሳን ነገር የለም። ክርስቲያን በእውነት ፍቅርን ገንዘብ አድርገን የሚጠሉንን ሰዎች ጥላቻ ከልቡናቸው አውጥተን በአንድነት በፍቅር ለመኖር ያብቃል። የዮሴፍ አምላክ ይርዳን። ልክ አሁን እኮ እንደ ዮሴፍና እንደ ወንድሞቹ ወንድምና ወንድም ነው እንጣላለን። ታውቃላችሁ? ምንም አዲስ ነገር ነው። ወንድምና ወንድም የሆነ በትንሽ ልዩነት ይጣላል። አንዱን ሊገለው ጥርሱን ያፋጫል፣ ልብሱን ይገፋዋል። ልክ በዮሴፍ ላይ እንደተደረገ ራቁቱን ያጠቃዋል፣ ያፈናቅለዋል፣ ያሳድደዋል፣ ምንም ነገር ያደርገዋል። እነዚህ ሁሉ ግን በሃይማኖት ከተቀበላቸው ክፎች አይደሉም። ልክ የዓለም መጨረሻ እኮ ነው የሚደርስብን መከራ፣ ስደት ቢኖር ምንም ቢኖር የዓለም መጨረሻ አይደለም። ሞትም ቢሆን እንኳ በግፍ የሞቱ ሰዎች እኮ ወደ እግዚአብሔር ነው የሚሄዱ። ወደ ማን ይሄዳል? ወደ ማንም እኮ አይሄዱ። ሃይማኖት ካለ ብቻ ሰዎችን ሁሉ እግዚአብሔር ለንስሐ ሞት ያብቃቸው። ወደ እሱ የሚሄዱትን መከራቸውን በእውነት እንደ ሰማዕትነት እየቆጠረ ያስድቅልን። ገዳዮቹን ደግሞ እንደ ዮሴፍ ወንድሞች አጸጽቶ ለፍቅር ያብቃል። ሌላ ምንም አያስፈልግም። ጊዜ ከወሰድ ምንም የማይለወጥ ነገር የለም። በዮሴፍ ሕይወት የምናየው ነው የመጀመሪያው የምናየው። ግን ከዚህ በላይ አስደናቂ መልእክት አለ። ከዚህ በኋላ ሄዱ፣ ለአባታቸው ነገሩት። አባቱ በጣም ደነገጠ። በድንጋጤ በእርጅና ወድቆ ሊሰባበር እስኪደርስ ከዚያ በኋላ ወደ ግብፅ ወረዱ። ግብፅ ከወረዱ በኋላ ዮሴፍ ለአባቱና ለወንድሞቹ ሰፊ በረከት ተሰጣቸው። ትንሽ ላይ መበላችሁ ይሄን በተመለከተ ስለ ግብፃውያንና ስለ ሊያው ምን እንደሆነ አሁን በነገራችን ላይ ብላችሁ አሁን እስራኤል ስትሰራ ነው ምናየው። ትናንትና ነግሬያቸዋለሁ። ምዕራፍ 37 ላይ ስናነብ የእስራኤልን ጉዳይ ይሄ ነበረ ብሎ ነው የሚጀምረው። የእስራኤል ታሪክ ማለት ይሄ ነው። ከዚያ በኋላ ያዕቆብ ከነ 11 ልጆቹ ከነ ሚስቶቻቸው ከነ ልጆቻቸው 72 ነፍሳት ይወርዳሉ። ከዮሴፍ ከሚስቱ ከልጆቹ ጋር ዮሴፍና ልጆቹ
3 ወርም 75 ይሆናል። 75 ነፍሳት መብዛት ይጀምራሉ። 215 ዓመት በግብፅ ይኖራሉ። ከ215 ዓመት በኋላ እነዚህ 75 ሰዎች የአንድ ሰው ልጆች ሴቶቹና ከ20 ዓመት በታች የሆኑ ወንዶች ሳይቆጠሩ 615 ሺህ ይሆናል። ሴቶችና ህፃናት ሲቆጠሩ ወደ 1.5 ሚሊዮን እስራኤል የሚባለው ህዝብ እግዚአብሔር ልክ እንደ አጸደ ወይን አፍለስከም ግብፅ እንዳለው መጀመሪያ ወደዚህ ያፈለሳቸው፣ በኋላ ከዚህ ያፈልሳቸዋል። እንደገና ደግሞ አጸደ ወይን አፍለስከም ግብፅ ያፈልሳቸዋል፣ ይተክላቸዋል። ይሄ አስደናቂ ታሪክና ምስጢር አለው። ትንሽ ላንብላችሁ ከመጡ በኋላ የሚገጥመው ይሄ ነው። እስራኤል የሚባለው ህዝብ ይሄ የመጣበት ምክንያት በረሃብ ምክንያት ያዳናቸው ቀድሞ የተሸጠው ወንድማቸው ማን ነው? ዮሴፍ ነው። ከመጡ በኋላ ርስት ይሰጣቸዋል። አንድ መልእክት ነው የሚቀረን በእውነቱ ክርስቲያኖች፣ እንዳትቸኩሉ አደራችሁ። ዛሬ ባስመሻችሁ ተዘግይተ መታሃት በሉና በምድርም ላይ 47 ምዕራፍ 47 ቁጥር 13 ጀምሬ ላንብላችሁ። በምድርም ላይ ሁሉ እህል አልነበረም፣ ራብ እጅግ ጸንቷልና፣ ከራብም የተነሳ የግብፅ ምድር እና የከነዓን ምድር ተጎዳ። ዮሴፍም ከግብፅ ምድርና ከከነዓን ምድር በእህል ሸመት የተገኘውን ብሩን ሁሉ አከማቸ። ዮሴፍም ብሩን ወደ ፈርዖን ቤት አስገባው። ብሩም በግብፅ ምድርና በከነዓን ምድር አለቀ። የግብፅ ሰዎችም ሁሉ ወደ ዮሴፍ መጡ እንዲህ ሲሉ፣ የማን ሰዎች ናቸው አሁን የመጡት? ራሳቸው የግብፅ ሰዎች። እንዲህ ሲሉ ይላል፣ እንጀራ ስጠን፣ ስለምን በፊትህ እንሞታለን? ብሩ አልቆብናልና። ዮሴፍም ከብቶቻችሁን አምጡልኝ፣ ብር ካለቀባቸው በከብቶቻችሁ ፋንታ እህል እሰጣችኋለሁ አለ። ከብቶቻቸውንም ወደ ዮሴፍ አመጡ። ዮሴፍም በፈረሶቻቸው፣ በበጎቻቸው፣ በላሞቻቸው፣ በአህዮቻቸው ፋንታ እህልን ሰጣቸው። በዚያች ዓመትም ስለ ከብቶቻቸው ሁሉ ፋንታ እህልን መገባቸው። ዓመቱም ተፈጸመ። ለሁለተኛውም ዓመት ወደ እርሱ መጥተው እንዲህ አሉት፣ እኛ ከጌታችን አንሰውርም፣ ብሩ በፍጹም አለቀ፣ ከብታችንም ከጌታችን ጋር ነው። ከሰውነታችንና ከምድራችን በቀር በጌታችን ፊት አንዳች የቀረ የለም። እኛ በፊት ስለምን እንሞታለን? ምድራችንን ስለምን ትጠፋለች? እኛንም ምድራችንንም በእህል ግዛን። እኛ ለፈርዖን ባሪያዎች እንሁን፣ ምድራችንም ለእርሱ ትሁን። እኛ እንድንድን እንዳንሞትም ምድራችንም እንዳትጠፋ ዘር ስጠን። ዮሴፍም የግብፅ ምድር ሁሉ ለፈርዖን ገዛ። የግብፅ ሰዎች ሁሉ ራብ ስለጸናባቸው ርስታቸው ሽጠዋልና ምድሪቱ ለፈርዖን ሆነች። ምድሪቱ ለማን ሆነች? ለፈርዖን ሆነች። በጣም ይደንቃል። ህዝቡንም ሁሉ ከግብፅ ዳርቻ አንስቶ እስከ ሌላው ዳርቻ ድረስ ባሪያዎች አደረጋቸው። ስለ ቃሉ እግዚአብሔር ስም የተመሰገነ። ስለ እስራኤል ከተጻፈ ብቻ አንድ ነገር ላንብላችሁ። እስራኤልም በግብፅ ምድር በጌሤም ሀገር ተቀመጠ፣ ገዟትም፣ ረቡ፣ እጅግም በዙ ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ። ሁለት ነገር ሰምታችኋል። አንደኛ የግብፅ ሰዎች ወደ ፈርዖን መጥተው እኛ ለፈርዖን ባሪያ እንሁን፣ ምድራችንም ለማን ትሁን? ለፈርዖን ትሁን። ለእስራኤል ሰዎች ደግሞ ምን አለ? እስራኤል ደግሞ ወደ ግብፅ ምድር መጡ፣ በጌሤም ሀገር ተቀመጡ። አቀባበሉን ረጅም ታሪክ ስለሆነ ዘልየዋለሁ፣ ፈርዖን እንዴት አክብሮ እንደተቀበላቸው። ዮሴፍም ቤተሰቦች ምን ይላል? ስለ ግብፃውያን መሬታቸውን ሸጡ ይላል። ስለ እስራኤል ግን ምን ይላል? በግብፅ ምድር በጌሤም ሀገር ተቀመጠ፣ ገዟትም፣ ረቡ፣ እጅግም በዙ ይላል። እጅግም በዙ። እዚሁ ቁጥር 13 ላይ ራሱ ከፍ ብሎ ቁጥር 12 ላይ ደግሞ ቁጥር 12 ላይ እዚሁ ቀደም ብሎ ማለት ነው ስለነሱ ሲናገር ወንድ ያዕቆብም ፈርዖንን ባረከው፣ ከፈርዖንም ፊት ወጣ። ዮሴፍም አባቱና ወንድሞችን አኖረ። ፈርዖንም እንዳዘዘን በግብፅ ምድር በተሻለችው በራምሴ ምድር ጉልትን ሰጣቸው። ምን ሰጣቸው? ጉልት ሰጣቸው። እነዚያ ምድራቸውን ይሸጣሉ፣ እነዚህ ጉልት ያገኛሉ። በጣም ተገላቢጦ ይሆናል ማለት ገብቷችኋል አይደለም? ባለርስቶቹ ግብፃውያን በፈቃዳቸው ይሸጣሉ። ክርስቲያኖች ይህ በጣም ትልቅ ታሪክ ነው። በኋላ አፈጻጸሙ እናያለን። ጨርሰናል። ግን አንድ ጥያቄ ልጠይቃችሁ። በኋላ ከ215 ዓመት በኋላ በግብፃውያን ላይ መከራ ይደርስባቸውና በኋላ በዚያ ዘመን የነበረው ፈርዖን ቀጥቅጦ ገዛቸው፣ መከራ አጻነባቸው፣ ደበደባቸው፣ ጡብ አስረገጣቸው፣ ምታያቸው የግብፅ ፒራሚድ አሰራቸው፣ ወንዶቻቸውን ይገል ጀመረ። ከዚያ በኋላ እግዚአብሔር አውጣን አሉ። ሙሴን አስነስቶ እስራኤልን እግዚአብሔር ከግብፅ አወጣቸው። አላወጣቸው? አወጣቸው። 10 ተአምራት፣ 11ኛ ሞተ በግ፣ 12ኛ ስጥመተ ባሕርን የፈርዖንን ስጥመት አሳይቶ አወጣቸው። በዚህ ምክንያት ይህን ታሪክ የሚናገረው መጽሐፍ ዘጸአት ይባላል። የመውጣታቸውን ነገር የሚናገር መጽሐፍ ማለት ነው።
እና ከባርነት እንላለን። ግን አሁን ባነበብኩላችሁ መሰረት በግብፅ ምድር ባሪያዎቹ እስራኤላውያን ናቸው ግብፃውያን ናቸው? እነማን ናቸው ባሪያዎቹ የነበሩት? ግብፃውያን ናቸው። ግብፃውያን በፈቃዳቸው ነው ባሪያዎቹ። ራብ ስለጸናባቸው ለምን እንሞታለን? ምድራችንም ግዛ እኛንም ለፈርዖን ባሪያዎች አደረገናል። ከዚያ ምድሪቱን ከአንዷ ጫፍ እስከ አንዷ ጫፍ ገዛ ይላል። እነሱንም ባሪያዎች ያደረጋቸው ይላል። እስራኤል ግን ገዟል፣ ረቡባትም፣ ጉልትንም ተቀበሉ ነው የሚለው። ስለዚህ ተመልከቱ፣ በእርግጥ በባርነት ከሆነ ነፃ መውጣት የሚያስፈልጋቸው ግብፃውያን ነበሩ ወይስ እስራኤላውያን ነበሩ? ግብፃውያን ነበሩ አይደለም? አሁን ታሪክ ልጠይቃችሁ። ቅድም ፈርዖንን ያየውን ህልምና ትርጓሜውን ነግሬያቸዋለሁ። 14 ዓመት 7 ዓመት የጥጋብ ዓመት 7 ዓመት ደግሞ የረሃብ ዓመት። ዮሴፍ ስልጣን ተቀበለ። ከተቀበለ በኋላ ምንድን ነው የሰራው? የ14 ዓመት ስራ ሰራ። አሰበ፣ አቀደ፣ ምን ማድረግ እንዳለበት እግዚአብሔር ገልጾለታል። ሰራ። ክርስቲያኖች ተመልከቱ፣ የእግዚአብሔር ሰው ማለት ማሰብ የሚችል ማቀድ የሚችል የብዙ ዓመታት ስራዎችን አስቦ የሚሰራ። አሁን ይሄ 14 ዓመት ስትራቴጂክ ፕላን እንደነ አሜሪካ እርግጥ የመቶ ዓመት እቅድም አላቸው። ምንም የሚደንቅ አይደለም። የመቶ ዓመት እቅድ አላቸው አይደለም? በእኛ ሀገር ደግሞ የ20 ዓመትም የ30 ዓመትም የለንም። ግን ገና እዩ፣ ሃይማኖት ያለው ሰው አርቆ ያቅዳል። መልሼ ልጠይቃችሁ፣ ግብፃውያንን ለባርነት የዳረጋቸው ማን ነው? ማን ነው ለባርነት የዳረጋቸው? መልሱልኝ። ማን ነው የዳረጋቸው? ራሳቸው አይደለም? እስኪ እህል ብለው እህሉን ለማግኘት ነው አይደለም ወደ ባርነት የተሸጡት ነው አይደለም? እህሉን ማን ነው ያመረተው? መልሱልኝ። ማን ነው ያመረተው? የማን መሬት ላይ ነው ያመረቱት? በማን ጉልበት ነው ያመረቱት? ስለዚህ ግብፃውያን ራሳቸውን ለባርነት የሸጡትና ምድራቸውን ለፈርዖን አሳልፈው የሰጡት ራሳቸው መሬት ላይ በራሳቸው ጉልበት ራሳቸው ባመረቱት ስንዴ ነው ማለት ነው። ምክንያቱም እግዚአብሔር በሰባቱ የጥጋብ ዓመት ለመጪው የሰባት የረሃብ ዓመት የሚበቃ እህል ሰጥቷቸዋል። በእግዚአብሔር ማመካኘት አይችልም። አሁን እኛ ራሱ እኮ እግዚአብሔር የለም ወይ የሲደረግ ያሳይደረግ እንላለን። እግዚአብሔር ለፍጥረቱ የሚገባውን ሳያደርግ ቀርቶ አያውቅም። መከራውን ጽኑ የምናደርገው እኛ ማሰብ ባለመቻላችን ብቻ ነው። የሚደንቀው ነገር ይሄ ነው። እዩ ክርስቲያኖች፣ የግብፃውያን ታሪክ በጣም አስተማሪ ነው። እዚህ ታሪክ ላይ አእምሯቸውን መጠቀም ባለመቻላቸው ቅድም ብያችኋለሁ። አእምሮ እግዚአብሔር ለሰው ሁሉ አስተካክሎ የሰጠው አንድ መክሊት ነው። በአብይ ጾም ገብርኄር በምንለው ሳምንት እግዚአብሔር አገልጋዮቹን ጠርቶ ለአንዱ 5 መክሊት ለአንዱ 2 መክሊት። እኔ እየሰማችሁ ነው። የእናት ነገር ልጅ ስለማይችሉ ልጅ ሲሄድ ያሉ ታውቃላችሁ። መቼስ እናት ከተሆነ ምን ይደረጋል? እዩ ወንዶች እንደናንተ ልጅ ያያዩ ስራ ነው ብለው ትተውታል። ስሙኝ ይሄንን ነገር ለአንዱ 5 መክሊት ለአንዱ ስንት ሰጠው? 2 ለአንዱ ስንት ሰጠው? 1 መክሊት ሰጠው ይላል። 1 መክሊት 2ም የተቀበለው አለው 5ም የተቀበለው አለው አይደል? የጋራ አንዳንድ የጋራ አላቸው። በአንደኛው ላይ ሁለተኛው 1 ተጨማሪ አለው፣ ሶስተኛው ወይም የመጀመሪያው ደግሞ 4 ተጨማሪ አለው። አንዱ መክሊት የጋራ ነው። ይሄን የመክሊቱ ምሳሌ ሉቃስ ወንጌል ላይ ደግሞ በሌላ አገላለጽ ተገልጿል። ሉቃስ ወንጌል ላይ ይሄ ማቴዎስ ወንጌል ነው። ማቴዎስ ወንጌል ምዕራፍ 25 ላይ ነው። የሉቃስ ወንጌል ላይ ያለው ግን ለሶስቱም 10 መክሊት ሰጣቸው። እየሰማችሁ ነው አይደል? አንድ አይነት 1 መክሊት የጋራ ነው። 10 የሚለው አንዱን መክሊት ሲያበዛው 1 መክሊት የተባለው ለሰው ሁሉ የተሰጠው አይምሮ ጠባይ ነው። አይምሮ ነው። አይምሮ ያልተሰጠው ሰው የለም። ሁለተኛና 5 ማለት ተጨማሪ ትምህርት ያለው አለ፣ ጸጋ እግዚአብሔር ያለው አለ አይደለም እንዴ? ተጨማሪ ያለው ሰው አለ፣ ተጨማሪ የሚለው አለ። ግን እያንዳንዱ አንዱ መክሊት ራሱ ነግዶ ሊያተርፍበት የሚበቃ ገንዘብ 10 የሚለው ልንገራችሁ። 10 የተባሉት ለምሳሌ 5ቱ የውጭና 5ቱ የውስጥ ህዋሳት ናቸው። አይን ዛፋ አለ፣ የውጭ አይን አለ፣ የውስጥ አይን አለ። እዝንም አንፍም አፍም ገሲስም የውስጥም የውጭም ነው። ለምሳሌ ገሲስ የውስጥ እንዳለው ልንገራችሁ። መዳሰስ ማለት ነው፣ ማዕቀፍ፣ እንደዚህ ማድረግ። ወደ ሴት ያየ በልቡም የተመኛት ያን ጊዜ ከእሷ ጋር ምን አደረገ? ከእሷ ጋር አመነዘረ ማለት እኮ ይዳስሳታል፣ በህሊናው ይዳስሳታል፣ ይተሻሻታል፣ አብሯት ይሆናል። ያን ጊዜ ከእሷ ጋር አመነዘረ ማለት እኮ ገሲስ አለው ማለት ይሄዳል። ገሲስ በአካል ባይሄድም በህሊና ይሄዳል፣ ይስለዋል፣ ሲነካካ እንዲህ ይታየዋል። በልቡ ያሰበ የሚለው ያለ ገሲሱን ይጨምራል። እሱም ዘውስጥ አለ፣ ይውስጥ አለ።
የውስጥ ሕዋስነት አለ። እዚህ ተመልከቱ። 10 ሰጥቼሃለሁ ማለት በ10 ሕዋሳት ያልተሰጠው ሰው የለም። አይነ ስጋ እንኳን በአንድ ምክንያት አንድ ሰው ቢያጣ የውስጥ አይኑ ስላለ ያያል አይደለም? ያያል። የሚያዩ ሰዎች የሚያደርጉትን ያደርጋል። ልበ ብርሃንነት አለ፣ ጠብቆ ይሄዳል። እነዚህ ያልተሰጡ ሰው የለም። ተመልከቱ። ግብጾች ራሳቸውን ለባርነት አሳልፈው የሰጡ አይምሯቸውን ባለመጠቀም ምክንያት ነው። መከራቸውን ያነሱት በራሳቸው ጉልበት፣ ራሳቸው መሬት ላይ ያመረቱትን በራሳቸው ስንዴ ራሳቸውን የሸጡ የራሳቸውን አእምሮ ባለመጠቀም ምክንያት። ስንዴው እኮ የነሱ ነው፣ መሬቱ የነሱ ነው። አእምሮ ያለው ዮሴፍ ሰበሰበው። አእምሮ ያለው አእምሮ የሌለውን ሁልጊዜ ይገዛዋል። እኛም የገጠመን ይሄ ነው። በምድር ላይ አእምሮ ያላቸው ይገዙናል። ምን አማራጭ? ምንም አማራጭ የለም። በራሳችን መሬት፣ በራሳችን ጥሬ ሀብት፣ በራሳችን ምናምን። አውሮፓውያን እንደዚህ እኮ ነው የሚያደርጉት። እንዲያውም አጥበን ስናመጣው እኛ ኦርቶዶክሳውያን እኔ አንዳንዴ የሚያሳዝነኝ ግብፃውያንን ይሆን ይመስለኛል። ምክንያቱም እንደነሱ ርስቱ የኛ ነበር፣ ኢትዮጵያ የኛ ነበረች። ገዳማቱ ብዙ ነበሩ፣ አብያተ ክርስቲያኑ ብዙ ነበሩ አይደለም እንዴ? ትርጓሜ መጽሐፍቱ፣ ዜማው ምን የሌለን ምንም የሌለን የለም። ግን አሁን መልሰን ደግሞ በእኛው ሀብት ራሳችንን ለሌላ ሃይማኖት ወገናችንን እንሸጠዋለን። ምድራችንን አሳልፈን እንሰጣታለን። እንደዚህ ያለ ትልቅ በደል የለም ክርስቲያኖች። ባለማሰብ፣ ባለማቀድ፣ አርቆ ባለማየት፣ መንፈስን ለእግዚአብሔር ባለማስገዛት እንደ ዮሴፍ ከእግዚአብሔር እንጣላለን። የምድርንም በረከት እናጣለን፣ የሰማዩን ቤታችን እናጣለን። ክርስቲያኖች የዮሴፍ ሕይወት የሚያስተምረን አእምሮ እንደሌለው ሰው አትሁኑ። አእምሮ እንደሌላቸው እንደ ግብፃውያን አብራችሁ አታባክኑ። ዓለም ሲያባክንን አንተ ሰብስበው በአግባቡ ተጠቀምበት። መጽሐፋችን መቼም የማይናገረው የለም። እነዚህ ታድሶች የማይሉን የላቸው። ኦርቶዶክስ ገንዘብ ማባከን የተጠላ ነው። ጌታን በወንጌሉ ተናግሮላል እኮ አይደለም እንዴ? ከአባቱ ስለኮበለለው ልጅ ሲናገር ምንድን ነው? ከአባቱ የሚደርሰው ተካፍሎ ወስዶ አባከነው እኮ ነው አይደለም? ከስካራሞች ጋር ምን አደረገው ነው? አባከነው። የሚያባክን ሰው ኃጢአተኛ። ስስታም ማለት አይደለም፣ ንፉግ መሆን አይደለም ማለት አይደለም፣ በአግባቡ አለመስጠት አለመጠቀም ማለት አይደለም። ማባከን ግን ኃጢአት። ማባከን እኮ ማለት ማውጣት ለማይገባው ማውጣት፣ መዝራት ማለት ለኃጢአት፣ ለዓለም። እኛ እንደዛ ግን ታውቃላችሁ አይደል? የኛ ክርስቲያን ለልጅ ልደት ሲጠራ ስንት ነገር የሚያደርግ ቤተክርስቲያን መጥተው አንድ ነገር ሲባል ጀመሩ። እነዚህ ቄሶች ደግሞ ልመናን ያመጡት ነው ይላል። አስራቱን በኩራቱን ሰርቆ ማለት አስተሳሰባችን በጣም በጣም አይነት ችግር ለሰጠው ለእግዚአብሔር በእውነት በጣም ደካማ ማለት ነው። በጣም በብዙ ነገር እንደ ማህበረሰብ ራሱ አሁን እዚህ በብዙ ቦታ አነሳዋለሁ፣ እነግራቸዋለሁ። አውስትራሊያ ሜልበርን ሄጄ የእኛን ሀገር ተወላጆች ኮሚኒቲ አሁን በኮሚኒቲ አንድ ብንሆን እሺ፣ በሲኖዶስ እንጣላ፣ በሌላም ነገር እንጣላ አይደል? በፖለቲካ ምን ላይ እንደ ኮሚኒቲ አንድ ጠንካራ ኮሚኒቲ ኖሮን እንኳን የዚህን ነገር ኮሚኒቲ ስኩል እኮ እንዳበሻ ሊኖረው የሚገባ አይኖርም ነበር ከብዛታችን የተነሳ አይደለም። ያኔ ልጆቻችን ከዓለሙ መርገም ከዚህ ከጄዩ ከምኑ ጠብቀን ማሳደግ እንችል ነበር። ኮፕቶች ትንሽ ሆነው ይጠቀሙታል። እና ኮሚኒቲያችን ሁሉ ዊክ የሆነ ማሰባችን ነው። ልዩነትን እንዴት መዳኘት እንዳለብን አናስብም። ይሄ ታውቃል። ተላልፈን ለክፉ የምንሰጠው ባለማሰብ ምክንያት በአግባቡ ባለ ልዩነት እንዴት ነው የሚታረቀው? እና እዛ ሜልበርን ሄጄ ምን አሉ፣ በጣም አስገራሚ። ሜልበርን አውስትራሊያ ፍሬንች ኮሎናይዝ ያደረገቻቸው የገዛቻቸው የምዕራብ አፍሪካ ሀገሮች እና እዚህ የላቲን አሜሪካ ሀገሮች 5 ሀገሮች ፍሬንች ተናጋሪ በመሆናቸው ብቻ 5 ሀገር ዜጎች ነው 5 ባንዲራ ያላቸው አንድ ኮሚኒቲ መስርተው ልጆቻቸውን ባንድ ለማስተማር ፍሬንች ስለሚናገሩ ማለት በፍሬንች ለማስተማር የ5 ሀገር ዜጎች አንድ ኮሚኒቲ መሰረቱ። ወይራዝ ኢትዮጵያስ ያበሻ 7 ኮሚኒቲ መሰረተ። የአንድ ሀገር ዜጋ ማለት የ5 ሀገር ዜጋ አንድ ኮሚኒቲ ሲመሰርት እኛ 7 እንመሰርታለን። 7ቱም አይጠቀሙ ሄደው ገንዘቡ ለኔ ነው እርዳታው ለኔ ነው ይላሉ። 7ታችሁ ተስማምታችሁ ነው ይላል። ይዛገር ነው ሳይሆን በረከት ነው። ባለማሰብ ምክንያት በእውነት መወቃቀስ አለ። ልዩነቶቻችን እኮ አይጎዱንም። የፖለቲካ ልዩነታችን፣ አመለካከት ልዩነታችን፣ የሃይማኖት ልዩነታችን እኛም በሃይማኖታችን ሌሎቹም በሃይማኖታቸው እስላሙ በመስጊዱ ፕሮቴስታንቱ በቸርቹ አይደለም መሆን ይችላል። ኮሚኒቲ ላይ አንድ መሆን ይችላል። እሺ ሌላው ይቅር፣ እኛ ራሳችን በአንዳንድ ስንት ነገር ማድረግ ስንችል ማለት ነው። አሁን እኛ ግብጾችን ልንወቅስ አንችልም ነው ጉዳይ። በዚህ ምክንያት ግብጾችን ልንወቅስ አንችልም። ከእነርሱ የባሰ ያስተሳሰብ ባርነት ውስጥ ያለ ነው። እኛ አንድ አይምሮ ተሰጥቶን 10 ሕዋሳት እንደሌላው ዓለም እኩል ተሰጥቶን
ሌላው እያሰበ ወደ ድርገት ሲመነጠቅ እኛ አሁንም ትኩረታችን አይናችን አንድ ከሚያደርገን ሚላየና ይበዛል። ይገርመኛል፣ በጣም ይገርማል። ሌላው ቀርቶ በታሪክ ወደ ኋላ ሄደን በጣም በኢትዮጵያ ኦርቶዶክሶቹ አሁን በትግራይና በመሀል ሀገር ክርስቲያኖች መካከል ያለው ስድድብና ጥላቻ ከሚያስቀው አንዱ በቅዱሳን ሁሉ እንከራከራለን። በቅዱሳን በጣም ይገርማል። እንዴ እነዛ እኮ ሄደዋል፣ ተጋድሏቸውን ጨርሰዋል። ጻድቃንም በእግዚአብሔር በቀኙ ናቸው፣ ከብረዋል እኮ አይደለም እንዴ? እኛ እዚህ ሀጥ ነው ስላለ ሀጥ ይሆናል፣ ክፉ ነው ስላለ ክፉ ይሆናል። ክፉን ጻድቅ ምንለው በእኛ በድምፅ ብልጫ እግዚአብሔር ከሲኦል አውጥቶ ገነት ያስገባዋል። ከድንቁርናችን ብዛት የተነሳ የቅዱሳንን ስራ የሃይማኖትን ጉዳይ በፖለቲካ ርዕዮት ይዘን እንከራከርበታል። እንደዚህ ያለ የሚያሳፍር ትውልድ ቤት ኖሮ አያውቅም። በጣም ይደጋል። እንዲሁ በእነ ቴዎድሮስና በእነ ዮሐንስ መከራከሩን ትቼው እነሱስ ነገስታት ናቸው፣ ጭካኔም አላቸው፣ በጎ ስራም አላቸው አይደለም? ጻድቅ ናቸው፣ ሰማዕት ናቸው፣ ነቢይ ናቸው፣ ሐዋርያ ናቸው ያለ የለም። ግን ሰዎች ናቸው። እንደ ሰው ልማትም ጥፋትም አላቸው። ግን ይገርመኛል፣ ይደንቀኛል። አሁን አንዳንድ የአማራ አክቲቪስቶች ዮሐንስ ነው ቴዎድሮስን ተከታትሎ ያስገደለው ብሎ ጥርሱ ነቀስ ይችን ብቻ ይዞ የሚያላምጣል። ደግሞ ከትግራዩ ደግሞ ኧረ ምኒልክ ነው እንጂ ዮሐንስን መተማ ላይ ድርቡሽን መርቶ አስከብቦ አስገድሎ ምን ይደንቀኛል። በመጽሐፍ ቅዱስ እኮ ከዚህ ይባሳል። ትላት ነግሬያቸዋለሁ። አቤሴሎም እኮ አባቱን ነው ሊገል ጦር ከፍቶ ሄደው የወለደውን ያሳደገው ነበር። እንዴ በነገስታት ታሪክ ብርቅ ነው። አዋጅ እኮ ሲያውጁ ተረጋጋ፣ ባለህበት እርጋ፣ የሞትንም እኛ ያለንም እኛ ይላል። ገሎ ነግሶ እኮ ነው። ወንድሙን ገሎ አባቱን ገሎ ይነግስና የሞትንም እኛ ያለንም እኛ ባለህበት እርጋ። እንዲህ ሲታወጃል እንዴ ነው። በጎንደር ዘመን አፄ አዲያም ሰገድ ኢያሱ ክህነት ያለው ነው። በነገራችን ላይ ከጎንደር ዘመን ነገስታት ክህነት ያለው አፄ አዲያም ሰገድ ኢያሱ ነው እና ብዙ የጽድቅ ስራ የሰራ ነው። ብዙ ታምራት አድርጓል። ታምራትም ተደርጎለታል። ለምሳሌ ታቦተ ጽዮንን ጎንደር ሊያመጣ ነበር አንዱ ስራው። ደብረ ብርሃን ስላሴ ጎንደር የጎበኛችሁ አላችሁ? ጎበኘ ሰው አለ? ስትገቡ በደቡብ በሴቶች በኩል ግንብ አለች። ልክ አክሱም ያለችውን አይነት የታቦተ ጽዮንን መቀመጫ የምትመስል ያሰራት ለታቦተ ጽዮን ያስመጥቶ ሊያስገባ ነበር። በኋላ ትልልቅ ቅዱሳን ላክ ከጎንደር ዙሪያ ገዳማት። እነሱ ሄደው ታቦተ ጽዮንን ሊያመጡ ሲገቡ አይናቸው ይጨልማል፣ ሲወጡ አይናቸው ይባራል። እንደገና ሲገቡ አይናቸው ይጨልማል፣ እንደገና ሲወጡ አይናቸው ይባራል። 3 ጊዜ የሆነ እግዚአብሔር አልፈቀደም ብለው ትተው መጥተው ተአምሩን ነገሩ። ይሄማ እግዚአብሔር ፈቃድ ነው፣ እኔም እግዚአብሔር ቢወድልኝ ብዬ ነው እንጂ የማይወደው ከሆነማ አላመጣም። አያችሁ፣ የምቀኝነት አይደለም ድርጊታቸው፣ የፍቅር እግዚአብሔር ነው። ታዲያ ለእመቤታችን ምሳሌ ለሆነችው ለጽዮን የሰራሁትን ማንን ላስገባበት ሲሉ ከእመቤታችን በላይ ስላሴ ስለሆኑ ስላሴን አስገባ ተብሎ ስላሴ የገቡት በዚህ ምክንያት ሌላ ያልሆነበት መሰረታዊ መልካ ስላሴ አንዱ የደብረ ሞጊናው አባ ስብሐት ናቸው ከተላኩት። ይሄ ሁሉ ታሪክ የነሱ ነው። ተመልከቱ። እና አፄ አዲያም ሰገድ ኢያሱ ይሄ ታላቅና ታቦት ሁሉ ለመሸከም የበቃ ነው። በታምራት ብዙ ታሪክ አለው። እሱን አላነሳም። በዘመኑ ብዙ ነገር ተደርጎናል። ግን ምን እንደሆነ ታውቃላችሁ? መጨረሻ ላይ ያው ግዛት ሲያስፋፉ እየተዋጉ ግዛታቸውን በእግር በበቅሎ እየተጓዙ አይደል የሚጎበኙ። ሲሄዱ ከልጆቹ አንዱ ተክለ ሃይማኖት የተባለው በአባቱ ዙፋን ላይ ተቀመጠና አባቱን በተሰደደበት በሄደበት ሀገር ላይ ያቀረ አሳደደ። አባቱ አዝኖ አፄ አዲያም ሰገድ ኢያሱ ወደ ጎንደር ወደ መንግስቱ ሳይመለስ ገዳም ገባና በዚያው አለ። በዚህ ምክንያት ህዝቡ አባቱን እንዲህ ያደረገ ብሎ ከጎንደር ነገስታት አንዱ ተክለ ሃይማኖት ርጉም ተክለ ሃይማኖት ነው የተረገመ። ልጅ በአባቱ እንኳን እንዲህ ያደርጋል ታውቃላችሁ? ሲደረግበት እስቲ ቅዱሳን የምንላቸው የኛ እነ ገብረ ማርያም፣ እነ ላሊበላ፣ እነ ናኩቶላ፣ እነ ይምራ በእነሱ ስንት ታሪክ አለ። ላሊበላ ነው ኢየሩሳሌም ያሰደደው ማለት ገብረ ማርያም ገርፎ አይደለም ስንት መከራ ገሩ ላይ እንኳን ገል ባላቸው ቅዱሳንና ለቅድስና በበቁት እንኳን የሚደንቅ አይደለም። በዚህ መደነቅም አእምሮን መጠቀም አለ አልፏል። ያ ሁሉ ሰጣቀ ከዛ አልፈ በቅዱሳን መነታረክ በጣም ያሳፍራል። እጅግ ያሳዝናል። በእውነቱ የምናደርገው ነገር በዚህ ነው። ሁሉን የምድርን በረከት እናጠዋለን፣ የሰማዩን ጽድቅ እናጠዋለን። ክርስቲያኖች የዮሴፍ ሕይወት የሚነግረን አእምሯችሁን ተጠቀሙ፣ አስቡበት እንጂ አቅዱበት እንጂ ነገን እዩት እንጂ። ነገ እኮ መዓትም ምሕረትም አለ፣ ጥጋብም ረሃብም አለ።
ልማትም ጥፋትም አለ፣ ብልጽግናም አለ። አእምሯችሁን ብትጠቀሙ ግን በደህናው ጊዜ በምትሰሩት ክፉውን ጊዜ ትሻገሩታላችሁ። እንደ ግብፅ ህዝብ ግን በደህናው ዘመን ቀልደን በክፉ ዘመን ራሳችን አሳልፈን ሰራ ይሆን ነው እንደዛ። ይሄ ሀገራችን በለኛ አልበቃ ብሎ ነው እንኳን ለኢትዮጵያ ለሌሎች አይበቃም። አሁንም ቢሆን ዓለምን መመገብ የሚችል ዓለምን ባይመገብ የዓለም አጋርን ለአፍሪካ ለብዙ የሚሆን እኮ ብልያ ግን ጠባያችን፣ አእምሯችን፣ አስተሳሰባችን እጅግ ድሃ ሆነ። ያ ሰው ምድርን ቀፍሮ ቀበራት እንደተባለው አንድ መክሊት እንደተቀበለው የኛ አእምሮ የት እንደተቀበለ አይታወቅም። ያንዳንዱ ሆዱ ውስጥ ተቀብሯል፣ ያንዳንዱ ጎሳ ውስጥ ተቀብሯል። በእውነቱ ያንዳንዱ ትንንሹ ዲግሪ ውስጥ ተቀብሮ አዋቂ ነኝ ብሎ ፍልል ይላል። በቃ ለቤት ትምህርት እኮ ሁሉም ማስማማት ነው፣ ከችግር ማውጣት እኮ ትምህርት መለያ ያለ ታሪክን ፖለቲሳይዝ እያደረግ ነገሩን ሁሉ ጎሳዊ እያደረግ የምንጣላበት ትምህርት እንዴት ያለ ድንቁርና ትምህርቱ ራሱ ችግር ሆኗል። እኛ በትምህርቱ ስላልተፈወስን ነው። እኔ ብዙ ጊዜ እንደዚህ ይላል። እነዚህ ዶክተሮቹ የሚሉት አለ በዚህ በሳምባ በሽታ መልቲ ድራግ ሬዚስታንስ ቲቪ የሚሉት አለ። ብዙ መድኃኒት ተቋቁሞ የጠነከረ በሽታ አለ። የመጀመሪያው መድኃኒት በሽተኛው በአግባቡ ሳይወስደው ከቀረ በሽታውን መድኃኒቱን ይለምደውና በሽታው የከፋ ይሆናል ከመጀመሪያው። እንደገና ሁለተኛ ያዙለታል። እሱንም ደግሞ በሽተኛው በጥንቃቄ ስለማይወስደው እንደገና አሁንም በሽታው ባክቴሪያው ያንን መድኃኒት ይለምደውና እሱን የሚቋቋምበት ኃይል አግኝቶ በጣም አደገኛ በሽታ ይሆናል። 3 መድኃኒት ያን እንዲህ ካደረገ ብዙ መድኃኒቶችን የተቋቋመ አደገኛ ይሉታል። አንዳንድ ጊዜ እኛ እንደዛ ይሆን ይመስለኛል። አሁን መፍትሄዎቹን እውቀቶቹን ሁሉ በሽታችን እየተቋቋመ እየከፋን መጣ። እንደ መልቲ ድረግ ሬዚስታንት ቲቪ አሁን እኛ ጋር ያለው በጣም ገዳይ የሆነ አስተሳሰብ ነው ያለው። እውነቱን ለመናገር ተበክሎ በጎሳው በምኑ አስተሳሰብ ክርስትናችን ሁሉ በክሎት ቤተ መቅደስ ውስጥ ቆመን ከሌላ አካባቢ ነው የመጣ ማንን ለማለት ፈልጎ ነው ዛሬ ሲያስተምር ነገር ነው አይደል ገብቶኛል እያለ የሚሄድ ሰው አለ ለራሱ ሳይሰማ። አቤት በሽታችን ጽናት። እግዚአብሔር ሁላችንን የሚፈውሰን። የተወደዳችሁ እግዚአብሔር ቤተሰቦች የምድር በረከት ለዓለም ሁሉ ይበቃል። እግዚአብሔር ቸር አምላክ አእምሯችንን እንጠቀምበት፣ እናስብበት። እንደ ዮሴፍ ዓለምን ልንመግብበት እንችላለን። ብዙ ሰው ልንጠቅምበት ይችላል። ዮሴፍ የሚያስረዳው የጠሉትን የሚመግብ ነው። ዮሴፍ የጠሉትን የሚያድን ነው። ትናንትና ተማረ። ዮሴፍ የመጀመሪያ ስራው መጨረሻው መሸጥ፣ የሁለተኛ ስራው መጨረሻው ምን ነበር? እስር ቤት። አሁን ግን ወገኖቹ እስራኤልን 215 ዓመት የመገበው የማን ስራ ነው? የዮሴፍ። በጎ የሚሰራ ሰው የስራ ዋጋ ተከማችቶ እሱ ካለፈ እንኳን በኋላ ዘሩን የሚጠቅም ይሆናል። ዮሴፍ ካለፈ በኋላ የግብፅ ሕዝብ የበላው ገንዘብ የዮሴፍ ገንዘብ፣ የዮሴፍ ደሞዙ ነው። ያ የደከመበት፣ የተሸጠበት፣ የታሰረበት ሁሉ እልፍ አእላፍ እስራኤልን እግዚአብሔር መገበለት። በቅንነት ምን ሰራ፣ በቅንነት ምናስብ፣ በይቅርታ ምንኖር ከሆነ እመኑ እግዚአብሔር በእኛ ስራ የእኛ ቤተሰብ የእኛ የምንወዳዎች አይሆኑ የእኛን የሀገራችን ሰዎች ቀርቶ ዓለምን መባረክ ዓለምን መጥቀም እንችላለን። እግዚአብሔር ከኛ አልፈን ሲሆን ሌላ የምንጠቅም ካልሆነ በተሰጠን በረከት የማንጠፋ ያደርገን። ብዙ ጉድለት ነው ያለብን በእውነቱ። በቃለ እግዚአብሔር እንኳን አእምሯችን መለወጥ አለበት፣ መባረክ አለብን፣ ከልህና ከጥላቻ መውጣት አለብን። እንደ ዮሴፍ ሁልጊዜ መንገዳችን የፍቅር፣ የይቅርታ፣ የትጋት፣ ምቀኝነት የሌለው፣ ክፋት የሌለው በእውነቱ ንጽህና ያለው ትናንት አይተነዋል። በዝሙት እንኳን በሁሉ ተፈትኖ ያለፈ ነው። ፈተናዎቻችን ሁሉ ታግሰን ከሄድን መከራው እንደ መስቀል ተቆጥሮልን በረከት እያገኘንበት በረከተ ስጋውንም በረከተ ነፍሱንም ከዚያ እናገኝበት እንችላለን። የዮሴፍ አምላክ ይህንን ዛሬ የምናየው መጠላላት ትናንትና ግን ምን ሆነ ኖሯል ብለን ነገር ለመጫወት ያብቃል። መሆኑ አይቀርም፣ ካልሆነ መቅሰፍቱ ይወስደናል። ግን ነገር በማስተዋል እንናገር። ክርስቲያኖች በማስተዋል ምናደርገውን በማስተዋል ምንናገረውን በማስተዋል ያልፋል። እንዲሁ ከኛ ታሪክ እኮ እግዚአብሔር ምሳሌ ሰጥቶናል። ትናንት ኤርትራውያን ወንድሞቻችን ከኢትዮጵያ ሲባረሩ አንዳንድ የጨፈረ ነበር፣ አንዳንዱም ደግሞ የተናገረ ትምህርቴን አበቃለሁ በእውነቱ። አንዳንዱ ደግሞ አንዳንዶቹ ሲባረሩ እቃ ሳይወጡ ዘሎ የገባ ሰው ሁሉ አለ በእውነቱ። ስንት የሚያሳፍር ነገርም ነበር፣ የሚያስደስትም ደግሞ አለ። ሀገር የጠበቀ ብዙ ያደረገ አለ። ሁሉም ነው ያለው አይደል?
የሚያሳፍረው የሚያጽናናው ነው ያለ። ግን ይኸው የዛሬው መለወጥ ተውት። እኔ ለንደን አንድ ጥሩ አስተማሪ ታሪክ አለ መንገር ያለብኝ በሁሉም ቦታ በነገራችሁ ደስ ይላል። ብዙ ኤርትራውያን ከኢትዮጵያ የተባረሩት ለንደን አለ እና እዛ የኢትዮጵያ ቤተክርስቲያንም ነበረ ማያልፍ የለምላችሁ ነው። ብቻ በአንዳንድ ወቅት የሚመጣና አስክሮን አጃጅሎን ያልፋል፣ ግን ወዲያው ይለወጣል። የሚደቀው ነገር ለዛ እና በዚያ ጊዜ ብዙ ኤርትራውያን ተባረሩ። እዛ ቤተክርስቲያን አቋቋሙ። አንድ አባት ነበሩ፣ አባ ኃይለማርያም የሚባሉ ኤርትራዊ አባት፣ በጣም ጻድቅ አባት ናቸው። ታዲያ የኤርትራ ኪዳነ ምሕረት ለንደን ያላችሁን የሚያስተምሩ የሚመክሩ እሳቸው ናቸው። ከኢትዮጵያውያን ዲያቆናትን እየወሰዱ ያስቀድሳሉ። ሰውም አልነበራቸውም ገና። ታዲያ እነዛ የተከፍተው ተገፍተው የመጡ ኤርትራውያን አይ እዛ አባረውን ደግሞ እዚህ ምን ያመጡብናል እያሉ እሳቸውን ያስከፏቸዋል። ደግሞ እሳቸው የዋልባም ገዳም ስለሆኑ በሃይማኖት ምክንያት ዘር አገር የማይለዩ ስለሆኑ ኢትዮጵያውያንን ይወዳሉ፣ ያከብራሉ፣ ዋልባን ይረዳሉ። ገንዘባችን ለምን ዋልባ ይለቁታል እያሉ ደግሞ እየጨቀጨቁ አስቸግሯቸው ፖለቲከኞች። በኋላ አንድ ቀን ምን እንዳደረጉ ታውቃላችሁ? ወንዶቹ ተናጋሪ ገንዘባችን ለላክ ምናምን ሲሏቸው ጧፍ ዕጣን እየሸጡ ዘው ለሴቶቹ ደግሞ ያንን ለቤተክርስቲያኑ እያደረጉ እኔ ምነግዳትን ነው ምልክ ቢሉ የሚሰራቸዋል። በኋላ ምሬቱ ሲበዛባቸው ፖለቲከኞቹ አንድ ቀን ሙዳየ ምጽዋት የሚያዞረውን ልጅ ወንዶቹን የሚናገሩት ወንዶች አካባቢ ለብቻው አዲስ ሙዳየ ምጽዋት ምንም ገንዘብ የሌለው አዞራሉት። ያው የተለቀመው ወንዶች የተራራለች ከታክሲ ሳንቲም ቁጭ ያደረጉ፣ ሴቶቹ ደግሞ ገንዘብ ሰጥተው ከዚያ መጡና ሲከፍቱ ወንዶች ትንሽ ሳንቲም ናት ያው የገመቷት። አያችሁ የሰጣችኋት ገንዘብ እቺ ናት። ከዚህ በኋላ ንግግራችሁን በዚህ ልክ አትባባቸው። መጀመሪያ እንዲሁ በጣም እኮ ይገርማል። በጣም የተማሩ ናቸው። ግን እኔ የሚደንቀኝ አይደለም። ከዚህ አልፎ ሁለት ነገሮች ልንገራችሁ። አንዲት ኤርትራዊት እናት ያው ልጆቻቸው አማርኛ እየተናገሩ አዲስ አበባ ስላደጉ የኢትዮጵያ ቤተክርስቲያን ይሄዳሉ። እንደዚህም ሆኖ 97 ዓመተ ምህረት ደግሞ የመጣው ግርግር ትዝ ይላችኋል አይደል? የዚያ ጊዜ ደግሞ ማይክሮፎንም አልናገረው ነው ካህኑ መስቀል እያሳለመ ትግርኛ በመናገራቸው ብቻ አልፏቸው ወጣቱ አይደል ማለት ዘለላቸው። እነዚህን አሳለመ እናሳቸው ዘሯቸው ወደሚቀጥሉ በቃ እኔናት ከዚህ በኋላ ምንም አያሳየኝ ብለው አምርረው ሄዱ። ምንም እናዛ ኪዳነ ምሕረት ሄዱ እና አባ ኃይለማርያም ጋር ተገናኝተው መገልገል ጀመሩ። ደግሞ ሌላ የኢትዮጵያ ስላሴ ቤተክርስቲያን አለ። ይሄ የተባረሩበት ቤተክርስቲያን አለጋቸው እና ከዛ ስላሴ ቤተክርስቲያን ቤታቸው ስር ነው። እሱን ትተውት የኤርትራ ኪዳነ ምሕረት ሩቅ ይሄዳሉ፣ በጣም ሩቅ። አንድ ቀን አባ ኃይለማርያም ጠየቋቸው፣ ሁልጊዜ ስለማይቀሩ እንዲያው ስማቸው ኤልሳ ነው። ኤልሳ የኢትዮጵያ ቤተክርስቲያን ስላሴ ትሄጃለሽ አሏቸው። ይሄ ስማው ምን ላደርግ ነው እነሱ ከመሄድ አያሳየኝ ፊታቸውን ያሳይ ደግሞ እንትና ቤተክርስቲያን አልሄድም እንዴት እንዲህ ብለው ይጠይቆኛል ይላል። አባ ሁለተኛ መነኩሴ ናቸው። አንቺ የስላሴን ቤት ነው የነገሌ ቤት ነው የምትይ፣ ከዚህ በኋላ ቀጠሮ ተሰጥሻለሁ። ከዚህ በኋላ 3ቱን እሑድ በተከታታይ ስላሴ እንድትሄጂ፣ አራተኛዋ ኪዳነ ምሕረት ስለሆነች እሳቸው ቤተክርስቲያን ከኪዳነ ምሕረት ቅርብ የሆነችን ብቻ እኔ ጋር እንድትመጪ ቀኖና ሰጥቼሻለሁ። አያችሁ አሁን እኛ ጋር እዛ አትሄድ ነው የምንለው አይደል? እሳቸው እዚህ እንዳትመጭ ቅጣት ተሰጥቶሻል እዛ ኢትዮጵያ ቤተክርስቲያን። ምክንያቱም ጥላቻቸው ተገፍተው ነው። ሴትዮት እኮ አይፈረድባቸው ተገፍተዋል አይደል? ደንበኛ መስቀል ከመዘለል በላይ ከዚህ በላይ ምን ይወጣል? ቤተ መቅደስ ውስጥ አልሄድም አሉ። በጭራሽ ትሄጃታለሽ ሂጂ አሉ። እየኮሰኮሰኝ ሄድኳሉ። ራሳቸው ናቸው ቢነግሩኝ። በነገራችን ቅጣት ስለሆነ ሄዳሉ። መቼ ነው የሚበቃኝ? አይበቃሽም እዛው ቀጥይ። ከዚያ በኋላ ያ ጥላቻቸው ቀስ እያለ ወጣላቸው እና እኒያ አባት የበቁ ስለነበሩ መሞቻቸውን ያውቁታል። ኢየሩሳሌም ሄደው ነው የሚቀበሩ። ከኤርትራ መርጌታ መጡ፣ ቤተክርስቲያናቸውን አስረከቡ። እጅህን ጉልበቴ ላይ ያደርጋሉት። ጉልበታቸው ላይ ያደረገን ከኢትዮጵያውያን ወንድሞች ጋር አልጣላም ብለህ ማለት ነው ማለት አዋሂደው አስማምተው አንድ አደረገው። እሱም በህዝብ ፊት ነው ያስማሙት፣ በሰው ፊት ይገርማቸው። ላትጣላ ብለው በፖለቲካ ምክንያት ሃይማኖት ሌላ ነው ጉዳዩ ሌላ ነው። ላትጣላ አስማሙ። ይህም ብለው አስረከቡ። በዛ ያለህ እናት ምን አልኳቸዋል? እንዲሁ አባ ሶኒ የመሰላባት እንግዲህ ላጣ ከሆነ ነገሯቸው። ሊሄዱ ነው ረፍቴ ኢየሩሳሌም ነው አሏቸው። እዛ ነው መቀበር አሏቸው። ማን ነው የነፍስ አባት አዘጋጅቼልሻለሁ አታስቢ። ማን ነው የሚሆን ዝም በይ አታስቢ። ልክ ቀኑ ሲደርስ እዛ የኢትዮጵያ ቤተክርስቲያን ያለውን የኢትዮጵያ ቄስ አምጥተው ይሄ ነው የነፍስ አባትሽ ሙሉ አጥቢያሽ ሙሉ ኢትዮጵያ ልኬሻለሁ ብለው አፈራ። ማዳን ማለት ይሄ አያችሁ። ጥላቻቸውን አውጥተው ጥለው
ከኤርትራ ቤተክርስቲያን አውጥተው ኢትዮጵያ ቤተክርስቲያን። ልክ እንዲሁ ደግሞ አንዷ በጣም የተገፋች ትንሽ ወንድሟ ኢትዮጵያ ቤተክርስቲያን እየሄደ አስቸገረ። ወስዳ አባ ይቆጡልኝ አበሾች ቤተክርስቲያን አባሮች ቤተክርስቲያን እየሄደ አስቸገረኛል። አረቂ ቤት ብትሄድ አታመጪው ነበር። ሂድ እዚያ ኢትዮጵያ ቤት እንዳትመጣ እዚህ አሉት። አስተዋይ ሰው እንደዚህ ነው። ይገርማቸው ጥላቻን እያወጣ የሚጥል ያልፋል እኮ አሁን ያ ጊዜ አለፈ አይደለም? የጥላቻ ጊዜ አለፈ። የ97 አለ። ከዚህ ካልተማር መቼ እንማራለን? ብዩ ወፈፊዎች ለምን እንሆናለን? ይለወጣል እና እናፍራለን። ነገ እናፍራለን። ዛሬ በምንናገረው ዛሬ በምንሰራው የትላንቱ ምስክር ሆኖ እያለ ተጨማሪ በደላት ያልፋል። ማያልፍ ነገር ማድረግ ያለብን ጥላቻውን ማውጣት። አሁን ጥላቻ ያለው ሰው ካለ ጥላቻውን እንዲያወጣ እንርዳው። እንዳባይነ ማርያም በእውነት በረካታቸው ይድረስን። ርዕሳቸው ተናግሬ መጨረሳቸው ምን አይነት ቅዱስ ሰው ነው! ምን አይነት ቅዱስ ጉዳያቸው አለ። ፖለቲከኞች መዓት ነገር ያመጣሉ በየዘመኑ የሚቀርማል አናስቆመም ወደፊት። ሃይማኖተኛ ስራው ደግሞ ሰው ሁሉ አንድ ማለት ነው። የኛ ስራ ነው ሆኖ ውስጥ ለውስጥ መጎሸም የለብን፣ መግፋት የለብን፣ መተማማት የለብን። ካህኑ ካሉ ጎሳ ስለሆነ የዚያ ነው አትነተማማ። ክርስቲያኑ ለምን እግዚአብሔር ወድነዋል? የሚጠቅመን የመጣበት ጎሳ ብሔር አይደለም። የሚጠቅመን ከእግዚአብሔር የተቀበለው ስልጣን ነው። የማንም ሰው ያንድ አቅጣጫ አይደለም፣ በሁለት አቅጣጫ ነው የምንበዳደር። ጥፋተኛ የተጨበጠ እንኳን ቢሆን ተውት እናንተ። ጌታ እኮ ብሏቸዋል ፈሪሳውያን እስራኤልን ያላቸው ምንድን ነው? በሙሴ ወንበር ተቀምጠዋልና የሚሏችሁን አድርጉ፣ የሚያደርጉትን ግን አታድርጉ አላቸው። ለምን አንዳንዴ የተሾመ ሰው ይበድላል አይደል? ከላይ እስከታች እንተዋዋለን፣ ድርጊቱን እንተዋዋለን። የሃይማኖትን መርግን እንቀበላለን፣ እንጠቀምበታለን፣ እንሄድበታለን። በመጽሐፍ የተጻፈ በየትኛውም መንገድ የዮሴፍ ህይወቱ ጉዞ የሚያስረዳኝ ነው። እንደ ዮሴፍ በፍቅርና በይቅርታ እስከ መጨረሻው ለመጓዝ ያብቃን። ይቆየን። ወስብሐት ለእግዚአብሔር። ለሶስተኛ ቀን ላለማሻገር ስለ ያስረዘምኩባችሁ ታሪኩም ረጅም ነው። አንድ ሳምንት እኔ ይሄን ትምህርት የዮሴፍን ታሪክ እኔ እንኳን አንድ ሳምንት ያስተማርኩበት ጊዜ አለ። አንድ ቦታ ላይ በተከታታይ ማለት ነው። በአብይ ጾም ለ7 ቀን ሁሉ አጥሮኛል። ብዙ ነው ህይወቱ በጣም አስተማሪና ጣፋጭ። ለኛ ለ2 ቀን ይበቃናል። ሰምተን የምንድንበት ያድርግልን። ይቆየን። ወስብሐት ለእግዚአብሔር። እኔስ በምግባሬ ደካማ ሆኛለሁ። እኔስ በምግባሬ ደካማ ሆኛለሁ። እዘኝ ልልንገድ እለምንሻለሁ። እዘኝ ልልንገድ እማጸንሻለሁ። የዳዊት መሰንቆ የኤልያስ መና የናሆም መድኃኒት ንኢ በደመና እኔስ በምግባሬ ደካማ ሆኛለሁ። እኔስ በምግባሬ ደካማ ሆኛለሁ። እዘኝ ልልንገድ እለምንሻለሁ። እዘኝ ልልንገድ እማጸንሻለሁ። ያንን የእሳት ባህር እንዳላይ አደራ ድረሽልኝ ድንግል ስምሽን ስጠራ እኔስ በምግባሬ
እለምንሻለሁ እዘኝልኝ ድንግል እማጸንሻለሁ አፈሳለሁ እንባ በጣም ተጨንቄ እማጸንሻለሁ በደሌን አውቄ በደሌን አውቄ እኔስ በምግባሬ ደካማ ሆኛለሁ እኔስ በምግባሬ ደካማ ሆኛለሁ እዘኝልኝ ድንግል እለምንሻለሁ እዘኝልኝ ድንግል እማጸንሻለሁ አንቺ ነሽ ጉልበቴ በደከመኝ ጊዜ የልቤ መጽናኛ ረዳት ምርኩዜ ረዳት ምርኩዜ እኔስ በምግባሬ ደካማ ሆኛለሁ እኔስ በምግባሬ ደካማ ሆኛለሁ እዘኝልኝ ድንግል እለምንሻለሁ እዘኝልኝ ድንግል እማጸንሻለሁ አምላክ አትተወን የእጆች ሥራ ነን በየቀኑ ወደ አንተ እንጮኻለን ዝቅ ብለን እንለምንሃለን ቀድሞ አባቶቻችን በአንተ ስላመኑ ትሰማቸው ነበር ቆመው ሲለምኑ ቀድሞ እናቶቻችን በአንተ ስላመኑ ታድናቸው ነበር ቆመው ሲለምኑ አምላክ አትተወን የእጆች ሥራ ነን አምላክ አትተወን የእጆች ሥራ ነን በየቀኑ ወደ አንተ እንጮኻለን ዝቅ ብለን እንለምናለን ዝቅ ብለን እንለምናለን ቀድሞ አባቶቻችን በአንተ ስላመኑ ቀድሞ እናቶቻችን በአንተ ስላመኑ ትሰማቸው ነበር ቆመው ሲለምኑ ታድናቸው ነበር ቆመው ሲለምኑ አሁን ከመንበር ከደጅህ ወድቀናል አሁን ከመንበር ከደጅህ ወድቀናል እንደ ቸርነት አድነን ብለናል አንተው አሳልፈው ይህን ክፉ ጊዜ አንተው አሳልፈው
ይህን ክፉ ጊዜ እባክህን ስጠን የንስሐ ጊዜ እባክህን ስጠን የንስሐ ጊዜ ዘንባባ ይዘናል እባክህ ዛሬም ና ለምለሙን ይዘናል እባክህ ዛሬም ና ዓለም ተበክሏል አንተ ስጠው ጤና ዓለም ተበክሏል አንተ ስጠው ጤና አምላክ አትተወን የእጆች ሥራ ነን አምላክ አትተወን የእጆች ሥራ ነን በየቀኑ